እዚህ ትውልድ ልጆች እኔ አሁን ለምሳሌ 22 ዓመቴ ነው ባለቤቴ 20 ዓመቷ ነው ማለት ወጣት ነን ትዳር አካባቢ ላይ በመንሰማው ነገር ገና በዚህ ልጅነታችሁ የሚሉ በጣም ብዙዎች አሉ ግን ለመስራት እስከሆነ ድረስ ደግሞ ትዳር እንቅፋት አይሆንም ያበለጽጋል እንጂ በያስባለሁ በእኔ በኩል መድኃኔዓለም አባታችን ምን አደረገ አቶ በላይን እዚህ ጋር አምጥቶ እዚህ መድረክ ላይ ድህነትን በቢዝነስ ፕላን ትሻገራላችሁ ስላለን ሰው አዲስ አበባ ሲሄድ ሹፌር ይሆናል ፓይለት ይሆናል ሌላ ስራ እሱ ምን ይሰራል ከተማ ወጥ ይሰራል ኢኮኖሚ ነገርልህ ተረስ እንዴት አደራችሁ ሁሉ ሰላም ይዞትር በዛት የሚተላለፈው ሚሊዮነሮች መንገድ በማንኛውም ቀንና ሰዓት በማንኛውም ሃይማኖት በማንኛውም ጊዜ በጸሎት ስንጀምር በመልካም ጀምረን በመልካም እንዲያልቅልን ለአንድ ደቂቃ ብቻ ብድግ ብለን ሳምንት እንዴት ነበር ቆይታ እንዴት ነበር ስራ እንዴት ነበር ስልጠና እንዴት ነበር ምዝገባ እንዴት ነበር ያው ሌላም ነገር አለ ሌላው ይቆየንና በነገራችን ላይ ያው እኛ ሀገር ላይ ብዙ ጊዜ እንደዚህ አይነት አዳዲስ ነገሮች ሲመጡ ፋይቲንግ ብዙ ጊዜ ክርክር ይሆናል አይሆንም እንዴት ሊሆን ይችላል ጥርጣሬው ፍርሃቱ ብዙ ዞሮ ማየቱ ያስቸግራቸዋል ለማንኛውም ግን ደስ የሚለው የሚሊዮነሮች መንገድ ቢዝነስ ፕሮግራም ብቻ ነው የሚሊዮነሮች መንገድ ደግሞ ወጣቶችን ወይም ደግሞ ሴት ወንድ ሙስሊም ክርስቲያን የሆነ እምነት ተከታይ ወይም ደግሞ ሆነ አካባቢ ላይ ወይም በሆነ ሰዓት እኔን ካታጎሪ መስፈርት ያሟላ ሳይል ሁሉንም ሰው በማንኛውም ቀንና ጊዜ በማንኛውም ሰዓት በማንኛውም ስራ በማንኛውም መነሻ ካፒታል በቀላል ጀምሮ በቅርብ ጊዜ ብቻ ሰው ባገሩና በፍላጎቱ በባህል በወጉ በሃይማኖቱ በራሱ ሀገር ላይ በሚፈልገው ጊዜ የሚፈልገውን ስራ ሰርቶ በሁለት ዓመት ጊዜ ብቻ ሚሊዮነር የሚሆንበትን የቢዝነስ ፕሮግራም በነፃ ተሳተፉ በያላችሁበት በውጭም በሀገር ውስጥም እየተከታተላችሁ ይህንን ፕሮግራም እንትመምበት እንዝመትበት እኛ የኖርነውን ሀብታምነት እኛ ከድህነት ወደ ሀብታምነት የመጣንበትን ቀላልና የባህል ጨዋታ የሆነውን ጌም አብረን እንጫወት ጨዋታው ደግሞ ምንም አይነት ዋጋ አይከፈልበትም ገንዘብ ወይ መስዋዕትነት ምንም አይነት ነገር የለውም የሚችል አዳራሽ መጥቶ የማይችል በሬዲዮ የማይችል በቴሌቪዥን የማይችል በኤስኤምኤስ በጣም ብዙ አማራጮች ተቀምጠዋል እንግዲህ ሸማ ካላችሁ መሽማት ይቻላል ማለት ነው ለማንኛውም ግን የዚህ ፕሮግራም ተካፋይ ስለሆናችሁ ለራሳችሁ አንድ ጊዜ ሞቅ አድርጋችሁ በጣም ጥሩ እንግዲህ ብዙ ጊዜ እዚህ የሚሊዮነሮች መንገድ ፕሮግራም ሰዎች ምርትና አገልግሎታቸውን ይዘው መጣው አድቨርት የሚያደርጉበት የሚያስተዋውቁበት አገልግሎታቸውን ስራቸውን ቦታቸውን ስልካቸውን የሚናገሩበት ልምድ የሚለዋወጡበት የማርኬት የግብይት እርስ በርስ የሚገበያዩበት የደንበኛ ምክክር የሚያደርጉበት ሐሳባቸውን የሚገልጹበት ምሳሌ አስተያየት ሲኖራቸው ግጥም ሌላም ራሳቸውን የቻለ ብዙ ጊዜ ሰዎች እንግዲህ እያንዳንዱ ሰው ራሱ የሆነ ክህሎት አለው ያንን ክህሎት እምቅ የሆነ ነገር አስቀምጦ ጊዜያቶ ቦታቶ የሚሰማዋቶ ገንዘባቶ ወገናቶ በሩ ጠፍቶበት በጣም ብዙ ኢትዮጵያኖች አለ ሊያወጡት የሚፈልጉት ነገር ግን የኛ መድረክ ምን ይላል አንድ እርምጃም ቢሆን ከሄድክ ነው እዚህ የምትመጣው ትልቁ ነገር ይሄ ነው ብዙ አነቃቂዎች አሉ ብዙ ባለሀብቶች አሉ ብዙ ቆጃጅቶች ብዙ አርቲስቶች አሉ ቅድሚያ ለነሱ ድሉን ከመስጠት ለናንተ የፈለግነው እነሱማ የቦታው ተነፍሱታል ይናገሩታል ቦታው ክፍት ነው ለናንተ ክራውድድ ስለሆነ ለናንተ ስል በጣም ብዙ ሰዎች ይሄን ድል ያላገኙ መስራት ይፈልጋሉ መሸጥ ይፈልጋሉ መግዛት ይፈልጋሉ ማስተማር ይፈልጋሉ ማሳየት ይፈልጋሉ ማየት መማር ይፈልጋሉ የሚሊዮነሮች መንገድ የመጣው 99% ኢትዮጵያኖችን ችግር ለመቅረፍ ነው እንደምታዩት ስልጣናችን 3 አይነት ደረጃ አለው ምሳሌ መጀመሪያ ዙር ካለ በኋላ ሁለተኛ ደረጃ ሶስተኛ ደረጃ የሚባል አለ የመጀመሪያ ዙር እንዳለ ነው አንደኛ ዙር ሁለተኛ ዙር ሶስተኛ ዙር ይቀጥላል ለማንኛውም እንኳን ደሳላችሁ ሁለተኛ ዙር ምዝገባ በፊት ተመዝግበው ወደ ስራ ያልገቡ ወይም ደግሞ ያልተመዘገባችሁ በ8795 ላይ እየተመዘገባችሁ ካሁን ጀምሮ 8795
በቲቪ የምትከታተሉ ኤምቲ ስም አይጨመርም፣ ምንም ሌላ አይነት ነገር አድራሻ ምንም አይጨመርም። 8795 ላይ ገብቶ 8795 አይጻፍም። አንድ ጊዜ ሴቭ ታደርጉታላችሁ። 8795 ላይ ብቻ ኤምቲ ብሎ ሰንድ ማድረግ ብቻ ነው። የዛን ጊዜ ምላሽ ካደረሳችሁ ተመዝግባችኋል። ምላሽ ካልመጣ ግን ወይ ስልካችሁ ብር የለውም ወይ ኔትወርክ የለም ወይም ደግሞ ለኤስኤምኤስ ብሎክ ተደርጓል ማለት ነው። በአማራጭ ስልክ ወይ በአማራጭ ቦታ ላይ ሞክሩት። በሬዲዮ የምትከታተሉ ደግሞ እዛው 8795 ላይ ኤምአር ብቻ ነው፣ ሌላ ምንም ነገር አይጻፍም። ኤምአር 8795 10 ጊዜ ሜሴጅ በተጻፈ ቁጥር አይጻፍም። አንድ ይሄ ብቻ ነው ሴቭ የሚደረገው። እሱ ላይ ገብታችሁ ኤምአር ብላችሁ መላክ ነው። ሌላ ኤቲ ያላችሁ በየሳምንት አቴንዳንስ ያልሞላችሁ ሰዎች መሙላት ግዴታ ነው። በያለበት በየትኛው ዓለም ላይ ሆናችሁ የምትከታተሉ የሚሊዮነሮች መንገድ ሰልጣኞች ዋጋ ሊኖረው የሚችለው ስልጠናቸው አንድ ስትመዘገቡ 2 አቴንዳንስ በየሳምንት ስሞሉ፣ ምሳሌ አቴንዳንስ ለመሙላት የሚቸገሩ ሰዎች ካሉ ኤቲ ወይም ደግሞ ኤአር ብላችሁ መሙላት ነው። ሁለቱም ያስኬዳል ማለት ነው። እዚህ ፕሮግራም ላይ በደንብ ዋጋ ሊኖረው የሚያስችለው ስለዚህ 8795 ላይ መመዝገብ፣ ከዛ በየሳምንት አቴንዳንስ መሙላት፣ ከዛ ስራ ጀምሩ ሲባል መጀመር፣ በተቀመጠው ፐርሰንት ልክ ብቻ መንቀሳቀስ፣ ኮድ ሲጠየቅ ኮዱን መላክ፣ አጠቃላይ ኢንፎርሜሽን በተባለ ሰዓት ኢንፎርሜሽኑን ማስተላለፍ እና መላክ ማለት ነው ለዚህ ፕሮግራም። የዛን ጊዜ እኛ ድርጅት የሚያደርገው መመዝገባችሁን በዚህ በቴሌ በኤስኤምኤስ በኩል ካረጋገጠ በኋላ ደግሞ ሀብታችሁ ማድረጉን በባንክ ለማረጋገጥ ስለምንፈልግ የባንክ አካውንት ክፈቱ ልንላችሁ ጥቂት ቀናት ብቻ ስለቀረው የባንክ አካውንት የምትከፍቱት እናንተ እጅ ላይ ባለው አቅም ብቻ ነው። የከፈታችሁትም ባላንሱ ወይም ደግሞ ገንዘቡ የሚቀመጥ ሳይሆን ልክ ስራ ስገቡ ሁሉንም አይነት ገንዘብ ወደ ስራ የምታንቀሳቀሱበት ማለት ነው። በነገራችን ላይ በ3 አይነት የተዘጋጀው ስልጠና አንደኛ ዙር ከ100 ብር እስከ 100 ሺህ ብር ነው። ሁለተኛ ዙርም ሶስተኛ ዙርም አራተኛ ዙርም በዚሁ ደረጃ ነው የሚቀጥለው፣ በዙር ማለት ነው። በደረጃ ሁኔታ ደግሞ ሳወራቸው ሁለተኛ ደረጃ ከ100 ሺህ ብር እስከ 5 ሚሊዮን፣ ሶስተኛ ደረጃ ከ5 ሚሊዮን እስከ 100 ሚሊዮን ነው። እነሱ ግን ከፍለው ነው የሚሰለጥኑት፣ በልዩ ሁኔታ ነው የሚሰለጥኑት። ዝም ብለን ዘው አናስብልም። ምናልባት በመላው ሀገር ላይ በሚዲያ ሊከታተሉ ይችላሉ። ልዩ ፕሮግራሙን ቢሊዮነር ስልጠናውን ግን የሚያገኙት በመክፈል ነው ማለት ነው። በነገራችን ላይ እናንተም ከ2 ዓመት በኋላ ምናልባት ህጉን ካከበራችሁት አድሏችሁ የመሽማት እድሉ ኖሮ የተለያየ ማህበረሰብ ከቤተሰብ ጀምሮ የሚያመጣውን ጫና ተቋቁማችሁ ረጅም ጊዜ በእንደዛ አይነት ሳይሆን በትራዲሽናል ወይም በዘለማድ ስራ ላይ በብዙ ጫና በብዙ ባለማመን ውስጥ የቆያችሁበት ያ ባህሉ ካልተገዳደራችሁ ምናልባት የሚሊዮነሮች መንገድ ባስቀመጠው ህግና ደንብ የመሄድ እድሉን ካገኛችሁት ሁሉንም ህግና ደንብ ካከበራችሁ በ2 ዓመት ሁሉም ሰው 100% ሚሊዮነር እንደሚሆን እናምናለን። ከ2 ዓመት በኋላ ግን የሚሊዮነሮች መንገድ የሚል የቢሊዮነሮች መንገድ የሚል ስልጠና አለ። የቢሊዮነሮች መንገድን እየከፈላችሁ ነው የምትማሩት። ይጎዳችኋል ሚሊዮነር ከሆናችሁ በኋላ። እስከዛ ድረስ በነፃ ነው። አሁን የሚሊዮነርነት የሰለጠናችሁበት እሱ አይደለም የምትጠየቁት፣ ለቢሊዮነርነት ስልጠና ነው። አሁን እኛ ከ100 ሺህ እስከ 5 ሚሊዮን የሚሰለጥኑ ሰዎች ከፍለው ነው። ከ5 ሚሊዮን እስከ 100 ሚሊዮን የሚሰለጥኑ ሰዎች ከፍለው ነው። አሁን ለነሱ ትኩረት የለንም፣ ጊዜ የለንም፣ ቦታ የለንም። ቦታችን ለማይከፍለው ቢዝነስ ገና ወጣ ገባ ላለበት ቢዝነስ ላልጀመረ ጀምሮ ያላደገ አድጎም ማደግ ባለበት የድካሙ የጊዜው ልክ ደረጃ ላይ ላልደረሱ ሰዎች ቅድሚያ ለነሱ ነው እኛ ጊዜ ቦታ እየሰጠን ያለ ነው ማለት ነው። ያው እንግዲህ እንደ ብልሃት አትክልትና አስቤዛ ማዕከል እንደ መጀመሪያ ጊዜ የራሱን ድርጅት ገንብቶና አቋቁሞ ሀብታም መሆንን አሳይቶ ደንበኛ እንዴት እንደሚያዝ፣ ሀብት እንዴት እንደሚያድግ፣ ሀገር እንዴት እንደሚገለገል፣ ሰራተኛ እንዴት እንደሚያዝ፣ ሰራተኛን እንዴት ባለሀብት ማድረግ እንደሚቻል ጭምር ሁሉን የቤት ስራ ከጨረሰ በኋላ ነው እንደገና የሚሊዮነሮች መንገድ የሚል አቋቁሞ እንደዚህ ቀለል ያለና ብዙ ጊዜ ሳይፈጅ ኢኮኖሚ መገንባት ከተቻለ ሳይሰደዱ ሀገር ውስጥ ሳይበደሩ በራስ ገንዘብ ሳይጠጉ በራስ እውቀት ይሄንን የኢትዮጵያን ሙሉ ዳር እስከ ዳር ለምን አያውቁትም? ለምን አይሰሙትም? ወይ ስለዚህ ለዚያ ነው የሚዲያ ተቋቁሞ በወር ከ600 ሺህ ብር በላይ እያወጣ እናንተን ለማስተማር የተገደደው ማለት ነው። ስለዚህ
እርግጠኛ ሆኜ የስልጠና በክፍያ ነው ብትባሉ አብዛኞቻችሁ ቢዝነስ መስሏችሁ ይህን ወርቃማ የሆነ ቀላል በሀገር ውስጥ ባለሀብት መሆኛ ዘዴን ላለመስማት ፊታቸውን እንዳታዞሩ። እናንተ የዛን ጊዜ ስተውት ባለሀብቶች ከፍለው መማር ስለሚፈልጉ አዳራሹ እናንተ ተወገዱና ትልልቅ ባለሀብቶች ብቻ ስለሚሞሉት፣ ስለዚህ እኛ ምን አለን? ዋይ ከእናንተ የእኛ ጥቅም ይቀር። የእኛ ጥቅም መቼም ይደርሳል። ሲጀመር እኛ ሚሊዮነሮች ነን። ገንዘብ ችግር ስለሌለብን ምናልባት ይህን ትኩረት ወደ እናንተ ባናደርገው ኖሮ በግስጋሴ 2 ዓመት ፈይቷል። ይህን ፕሮግራም ለማስተካከል ለራሱ እስካሁን ወደ ቢሊዮነርነትም እንገሰግስ ነበረ። በእኛ ቢዝነስ ክህሎት፣ በእኛ ጥናትና በእኛ ኮንፊደንስና አቅም በአሁኑ ሰዓት ዓለም ሙሉ በሙሉ ለእኛ ሱቅ ቅርብ ነው። ማንኛውም ዓለም ሀገራት ላይ ማርኬታችንን ክሬት ማድረግ እንችላለን፣ ማቋቋም እንችላለን። ምንም የሚያስቸግረን ነገር የለም። ለዛ ነው የባህል ጨዋታ ነው ያልነው ማለት ነው ለውጥን። በጣም ጥሩ። ስለዚህ ብቻ ለማንኛውም ግን አሁን ወደ እናንተ ስንመጣ ይህንን ተገዳድራችሁ በቀላሉ ህግና ደንቡን ሁሉም ሰው በተጠንቀቅ አይቶ ወደ ሚሊዮነርነት ከገሰገሰ ህጉን ከተከታተለ ሚሊዮነር ነው። ከሚሊዮነርነት በኋላ ግን ወደ ቢሊዮነሮች ስልጠና እንቀጥላለን ማለት ነው። ዛሬ ግን ምናልባት ምርትና አገልግሎታችሁን አድቨርት ለማድረግ ለማስተዋወቅ አቅጣጫችሁን ለማሳየት እዚህ ጋም ደግሞ ሳምፕሉን ለመሸጥ ያለዛ ስልካችሁን አስቀምጣችሁ እንግዲህ ፒያዝ ዴሊቨር በልጽጎ አልቆ ከኛ ጎን ለጎን እየሮጠ ነው እናንተን ለማገልገል ማለት ነው። የሚሊዮነሮች መንገድ ሰልጣኝ ተመዝጋቢዎችና ነጋዴዎችን ብቻ ለማገልገል በልዩ ሁኔታ አዲስ አበባ ውስጥና ዙሪያው ላይ ባለው ጨርሷል። እያንዳንዱ ነገር እኛ ላይ ያልሞከርነውን እሳው ላይ አድርገንም አናውቅም። ራሳችን ላይ ተሞክሯል። እንደምታዩት ለ2 ሳምንት እኛ ላይ ሲሞከር የቆየ ነው። ፐርፌክት ነው። አገልግሎቱ አስተማማኝ ነው። ስለዚህ አሁን ደግሞ ለሚሊዮነሮች መንገድ ሰልጣኞች ምርትና አገልግሎታቸውን ቴሌግራም ቻናላችን ላይ በነፃ ማስተዋወቅ ጀምረናል። አሁን ደግሞ እዚህ ሚኒስትሪ ሚዲያ ላይ ሳይቀር እነኚህ እታች አዳዲስ ቢዝነስ ጀማሪዎች እንደሌላው ድርጅት የመክፈል እንደሌላው ድርጅት ትልልቅ ነገር የማድረግ እንትን ያላቸው ትናንሾች ከፍ ከፍ ያላችሁ የቆያችሁ ድርጅቶች የአየር ሰዓቱን በከፊልም በመቶም በመክፈል ማስተዋወቂያችሁን እያመጣችሁ እዚህ ካምፓኒ እዚህ ፕሮግራም ላይ ማስተዋወቅ ትችላላችሁ። በነገራችን ላይ በጣም ብዙ ሰው እንዴው ይህ ፕሮግራም ብዙ ሰዎች ባልተቋረጠ ብለው ይፈራሉ። እኛ ግን መቋረጥ አይደለም ቀርቶ ትንሽ ከደበዘዘ ለምን ህንጻችንን እየሸጥን ሀብት አንደረድርም? አይቀርም አይቆምም ወደኋላ እንዳትል ግን ሰልጣኙ ቢከፍል የሚሉ በጣም ብዙ ኢሞሽን የሆኑ ሰዎች አሉና በነገራችን ላይ ፕሮግራም የገንዘብ ድጋፍ አይደለም የሚፈልገው። ነገር ግን ይሄ ፕሮግራም ነፍ የአየር ሰዓት ስላለው ምርትና አገልግሎታቸውን በማስተዋወቅ ድጋፍ ማድረግ ይቻላል። ይሄ ማለት አብሮ መስራት፣ አብሮ ፓርትነር መሆን። የዚህ ግዙፍ ፕሮግራም ኢትዮጵያውያኖችን ሚሊዮነር ለማድረግ የመጣን የቅዱስ ፕሮግራም ምርትና አገልግሎታቸውን በማስተዋወቅ መደገፍ፣ ከጎን መሰለፍ ይቻላል። ነገር ግን እናንተ አዳዲስ ቢዝነስ ጀማሪዎች፣ እናንተ ገና እታች ያላችሁ ግን ያለምንም ክፍያ እዚህ መድረክ ላይ በአጭር ደቂቃ ምርታችሁን፣ አገልግሎታችሁን፣ አድራሻችሁን፣ ስልካችሁን እያስተዋወቃችሁ ራስ በራስ የመገበያየት ራስ በራስ አድራሻችሁ ሙቭ የመደራረግ መብት አላችሁ። ከዛ እግር በእግር ባላችሁበት ቦታ ሆኖ ደግሞ ለማዘዝ ሎኬሽኑንና ሲስተሙን በአጠቃላይ እንዲሁም ደግሞ ባዘጋጀናቸው ተሽከርካሪዎች በፍጥነት ወደ እናንተ ምርትና አገልግሎትን ለማድረስ ደግሞ ፒያዝ ዴሊቨር ደግሞ ከጎናችሁን ተሰልፏል ማለት ነው። ባላችሁበት ቦታ ሆናችሁ ዛሬ ስልክ የሌለ ሰው የለም፣ ዘምኗል። እዛ ላይ ቆማችሁ ያው ሀይ ነበር አድሮ፣ አሁን ደግሞ ሀይ ከማለት ለምሳሌ በላይ አትክልትና አስቤዛ ማዕከል ደውለው እቃ ስንት ነው እንትን አለ ያልቋሉ የሚሉ ሰዎች አሉና እንደዛ ከምትሉ ስልካችሁን ወጣ አድርጋችሁ በቤታችሁ ሲሆን ሳትነሱ ለኮንፈርታችሁ ሲባል እንደውም ማለት ነው እንደውም ገባ ብላችሁ ፒያዝ ብላችሁ ከፕሌይ ስቶር ላይ አውርዱት። ምን እቃ አለ፣ ምን አልቋል፣ ዋጋ ስንት ገባ፣ ምን ያክል አለ፣ በአጠቃላይ ቤታችሁ ቁጭ ብላችሁ ሙሉ ያሳያችኋል። ከዛስ እዛው ላይ መግዛት፣ ሄዶ መግዛት እሱ የእናንተ ፋንታ ነው። ገዝቶም በራሱ ተሽከርካሪ እንዲያደርስላችሁ ማዘዝ፣ ያለዛ ደግሞ ገዝታችሁ ግን በራሳችሁ ተሽከርካሪ ደግሞ ማድረስ እሱም መብታችሁ ነው። ለእያንዳንዱ አገልግሎት ተመጣጣኝ ክፍያ አስቀምጦ
ሁሉንም ነገር ቁጭ አድርጎላቸዋል። የተረሳ ዕቃ ወይም ደረጃ የወረደ ወይም ቤቱ የተቃረበ ወይም ያልተመቻቸው ነገር ካለ ለመመለስ በጣም ዝግጁ ነው። ኮሜንት መጻፊያ ቦታ አለው። ስለዚህ ፒያዝ ዴሊቨር በአዲስ አበባና ዙሪያውን ባሉት ዝግጁ አድርጎ ከበላይ አትክልትና አስቤዛ ጋር ሁሉንም ነገር ባላችሁበት ቁጭ ብላችሁ ከነ ክብራችሁ ከነ ኢኮኖሚያችሁ ጊዜያችሁ ሳይባክ ከነ ዳሳ ጨርሶ መንገድ ሳይዘጋጋ ሌባ ሳያስቸግራችሁ በመኖሪያ ቤታችሁና ወይም በስራ ቦታችሁ ላይ ቁጭ ብላችሁ እንደተከበራችሁ ፒያዝ ዴሊቨር ለእናንተ ያንዳንዷን አገልግሎት በቂ የሆነ መሰረታዊ አስቤዛን ከች ያደርግላችኋል። እዛው ላይ አዞ እዛው ላይ አይቶ እዛው ላይ ዋጋ መርጦ እዛው ላይ አይነት መርጦ እዛው ላይ ደረጃ ሰሌክት አድርጎ እዛው ላይ ገዝቶ እቤት ከች በ24 ሰዓት ውስጥ የሚያደርጋል። ሌላ ግን ከኛ ባለፈ ደግሞ ከበላይ አትክልትና አስቤዛ ባለፈ የሚሊዮነሮች መንገድ ሰልጣኞች ነጋዴዎችስ ብለን ለነሱስ ማን ነው ማበልጸግ ያለበት? እነሱ ለማበልጸግ አይችሉም፣ ራሳችን እኛ። አሁን ደግሞ እሱንም አበልጽገን ጨርሰናል። የሚሊዮነሮች መንገድ ነጋዴዎች ወደ ቢዝነሱ ጠቅላላ የገባችሁ ያልገባችሁ ቶሎ እንድገቡ ሁለተኛ ዙር ምዝገባውን እድል ሰጥተናል። 8795 ላይ አሁኑኑ ስልካችሁን በማውጣት ተመዝገቡ። ኤምቲ ብቻ በማለት ነው። ሌላ 8795 10 ጊዜ እንዳጽፉ ብለናል። አንድ ጊዜ ሴቭ አድርጉት። ኤምቲ ብቻ ወይ ኤምአር በማለት ሴንድ ማድረግ ብቻ ነው። መልስ ካልመጣ አልተመዘገባችሁ፣ መልስ እስከሚመጣ ሞክሩት። ብዙ አትደጋግሙ። እምቢ ካለ ይሄ ካስቸገራችሁ በ0910 80 80 19 ላይ ለመመዝገብ ሞክሬ መልስ አልመጣልኝም ብላችሁ እዛ ላይ ሴንድ ታደርጋላችሁ። 8795ን አስተካክሎ ስልካችሁ ጋር አታች አድርጎ እንደፈለጋችሁ አገልግሎት እንዲሰጥ ይደረጋል። በፊት ክላውድ አልነበረም፣ አንድ ኮምፒውተር ላይ ነበር። አሁን ክላውድ ተደርጓል ለእናንተ ሲባል ማለት ነው። ከዚህ በዘለለ 0910 80 80 19 የሚሰራውን በደንብ ልንገራችሁ። ይህ ስልክ የሚሰራው አንድ ወደ ሚሊዮነሮች መንገድ ተመዝግባችሁ ንግድና አገልግሎትን የጀመራችሁ ሰዎች ምርትና አገልግሎታችሁን ለማስተዋወቅ 0910 80 80 19 ላይ ቴሌግራም አለው። ምርትና አገልግሎታችሁን እዛ ላይ መላክ ይቻላል። ግሩፓችን ላይ እንዳትልኩ፣ እኛ ወደ ቻናሉን ፖስት ትላችኋለን። ሌላው አሁንም 0910 80 80 19 ይህ መስመር። ሌላ ደግሞ 8795 ላይ ሜሴጅ እምቢ ካለ አሁንም ወደዚህ ቁጥር ልኮ ሀሳብ አስተያየትን ማቅረብ የሚቻል ሁለት አይነት መስተንግዶ ይሰጣል ማለት ነው። ይሄ 0910 ቤቱ ለመደወል የምትሞክሩ ሰዎች ኮል አያነሳም፣ አይሰራም። ሜሴጅ ብቻና ቴሌግራም ብቻ ነው ሊያስተናግድ የሚችለው ማለት ነው። ከዚህ በዘለለ በላይ ሚዲያ ብላችሁ ስትገቡ ሁሉንም አይነት አገልግሎቶች በቀላሉ እንድታገኙ መረጃውን እድል ይሰጣችኋል። ምሳሌ መብራት ጠፍቶ ስራ ቦታ ሆናችሁ ቀን መሽቶ ወከባ ሆኖ ፋሚሊ ጥሩ ስሜት ውስጥ ካልሆነና ቴሌቪዥን የማየት እድሉ ካልገጠማቸው የመጀመሪያው ዙር በቲቪ ቅዳሜ ማታ 2 ሰዓት እስከ 4 ሰዓት፣ ሁለተኛ ቀን ላይ ሮብ ከ9 ሰዓት እስከ ከ9 ሰዓት እስከ 11 ሰዓት፣ ሐሙስ ረፋር ላይ ከ3 ሰዓት እስከ 5 ሰዓት ይተላለፋል ይህ ፕሮግራም ማለት ነው። ከዛ በዘለለ ደግሞ ኢትዮ ኤፍኤም ላይ 107.8 ቅዳሜ ዘወትር ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት ይተላለፋል። ከዛ ባለፈ ግን በላይ ሚዲያ ብላችሁ ብትገቡ በማንኛውም ቀንና ሰዓት በእጅ ስልካችሁ ላይ በዩቲዩብ ቻናላችን ላይ ሲገቡ ሁሉንም መረጃ ደጋግማችሁ እስከ 50 ድረስ ያለውን ቪዲዮ እንድታዩ እድል ይሰጣችኋል ማለት ነው። ከዛ ውጭ ምናልባት በአጫጭር ቲክቶክ፣ ሊንክዲን፣ ፌስቡክ፣ ቴሌግራምም ላይ ታገኙታላችሁ። ቴሌግራም ቻናላችንም ላይ በላይ ሚዲያ ብላችሁ በመግባት ሰብስክራይብ ካደረጋችሁት በየቀን መረጃው ሁሉንም ታገኙታላችሁ። ባጭሩ ለመሆኑ ሚሊዮነሮች መንገድ ምንድን ነው? በነገራችን ላይ ብዙ ሰዎች በዚህ ሰሙት፣ በዛ ሰሙት፣ በዚህ ያገኙት፣ ተማሩ፣ አዳምጡ፣ እድሉን ያጣያምልጣ። ምንድነው የሚሊዮነሮች መንገድ? የሚሊዮነሮች መንገድ እስካሁን ድረስ ያልገባው እኮ ነፍ አለ። በእርግጥ ያልሰማም አልፋላፍ ነው፣ ያልገባው ደግሞ ነፍ አለ። የሚሊዮነሮች መንገድ ቢዝነስ ፕላን አዘጋጅቶ ራሱ ሚሊዮነር የሆነበትን መንገድ የሚያሳይ ወደ ሚሊዮነሮች መንገድ መሄጃ፣ ወደ ሚሊዮነርነት መሄጃ ከመቶ ብር ያለ 500 ወይ 1000 ወይ 10000 ወይ 5000 ወይ 10000 ወይ 20 30 40 100 ምናምን ነገር እያለ ብቻ እስከ 100,000 ብር ድረስ ያላቸውን የመጀመሪያ ዙር ሰልጣኞችን እንዴት ቢዝነስ ፕላን አዘጋጅተው እንዴት ያተረፏትን ትርፍ ላይ መልሰው ኢንቨስት አድርገው የሚቀጥለው ወር ላይ ከፍ የሚቀጥለው ወር ላይ ከፍ እያደገ አንድ ትንሽ በቆሎ እሸት የሚሸጥን ሴት እንዴት ከ100 ብር ተነስታ ወደ ትልቅ እርሻ ኢንዱስትሪና የምግብ ፋብሪካ እንደምታቋቁም ቀጥ አድርጎ የሚወስድ ማለት ነው። ወይም ደግሞ አንድ ማስቲካ፣ ቸኮሌት የመሳሰለ ካርድን እያዞረ የሚሸጥ ሰው እንዴት በዛ ዘርፍ ላይ ወደ መደበኛ ሱቅ፣ ወደ ጅምላ፣ ወደ አስመጪ፣ ወደ አከፋፋይ፣ ወደ ፋብሪካ እንዴት እንደሚወስድ ቁጭ አድርጎ የሚያሳይ ነው። የሚያሳይ ብቻ ሳይሆን
የሚወስድ ነው። በነገራችን ላይ ቀጥ አድርጎ እያሳየ እጃችሁን ይዞ የሚያሰራ ማለት ነው። በነገራችን ላይ አንዳንድ የተሳሳተ መረጃ ካለ ጥንቃቄ እንድታደርጉ። አንድ እንግዲህ ባለፈው እኛ ጋር መጣና እኔ የሰማሁት እንደዚህ አይደለም አለኝ። ኋላ ስለው ብር ይሰጣሉ ከዛስ እና ራስህን እስከምችል ድረስ ይከታተሏል። ክትትሉ የምን እንደ ሲቪል ነው የሚኒተሪ የቡድን ነው የተናጠል ነው አላውቅም። እንዴት እንደሰማም ግራ ያጋባል። ግን ትክክለኛ የሚዲያ ነው የሰማው ስለው አይ ከእናንተ አይደለም የሚሆኑ ሰዎች ነው የነገሩኝ። ጥንቃቄ የምታደርጉት አንድ ነገር ልንገራችሁ፣ ጥንቃቄ እንድታደርጉ በደንብ አድርጋችሁ። እስኪ አንድ 3 ሰው ወደዚህ የሚመጣልኝ 3 ሰው በፍቃደኝነት ላጥላጥ ብሎ እዚህ ጋር የሚመጣ ሴትም ወንድም 3 ሰው ብቻ። እስኪ እዛ ጋር አንድ እጅ የሚያወጣ እሺ፣ አንድ አጨብጭቡ ለዚህ ሰው። ሁለተኛ ሌላ አንድ ሰው ሼፕ መጥቷል። በረብ እስከሚመጡ አንድ ሁላችሁም አጨብጭቡ። ያለዛ አልናገርም። አይ በቃ ኧረ በዚህ እንዳትንቀሳ፣ በዚህ አይሆንም። አናሳይም፣ በጭራሽ አናሳይም። እስኪ እናሳይ። ፊቴን ወደ እኔ አድርግልኝ። እናንተ ሁለታችሁ ፊታችሁ ወደዛ ዙር። ሁላችሁም በደንብ ተከታተሉኝ። አሁን በጥንቃቄ ሰዎች አንደኛ ራሳችሁ ጋር ትሸወዳላችሁ፣ ሁለተኛ የሚቀጥለው መረጃ ጋር፣ ሶስተኛው አካል ጋር ሲደርስ መረጃ ምን እንደሚመስል የመጀመሪያው ራሳችሁ እዚህ የሰማችሁን ያያችሁት ራሱ ሊጠፋባችሁ ይችላል። ማለትም ልብና አእምሮ ውስጥ ካልወረደ የሚቀጥለው ከሌላ ሰው መረጃ ስትሰሙ ምን ሳይድ ኢፌክት እንዳለው። ስለዚህ በደንብ አድርገህ ተመልከተኝ። በደንብ ካላየኝ እዚሁ ይጠፋብሃል። ያሳየውን አንድም ሳቀንስ አንድም ሳጨምር ለዚህኛው ሰውዬ ብቻ አሳየውና ከዛ ለዛኛው ይናገራል። ምልክት ብቻ አምጣ። ሁሉ ያሳየውን ሁሉን ሙሉ ያሳየን ሳቀንስና ሳጨምር ለሱ አሳየው። እስኪ ልክ እሱ ያሳየን አሳያቸው ለኦዲየንስ። እሱ ያሳየን ጥሩ። እንዴት ነበር ያያችሁት? ትክክል። እኔ መጀመሪያ ያሳዩ ሙሉ ነው እስከ ዳር ሄደው እያንዳንዱ ቦታ ላይ ምን እያለ ነው ሄደው? እያንዳንዱ ቦታ ላይ እየወረደ ብቻ ይቺ አልጠፋም። ሁሉም ሰው እዚች ላይ በቀላል ይገባዋል። ይቺ ማንም ሳይጠፋበትም እናንተ። እሺ አንዴ በክብር ወደ ቦታቸው ሸኙልኝ። ለተሳትፏቸው እናመሰግናለን። በነገራችን ላይ ወደ መድረክ ላይ ብዬ አንድ ቀን የሚገርም ቸክ እጽፋለሁ። ፈጥኖ ለመጣ ሰው ብዙ ጊዜ ወደ መድረክ ሲባል የሚሳተፍ የተወሰነ ሰው ተሳትፎ የሚባል አትፍሩ። ለማንኛውም ከዚህ ውስጥ ያያችሁት እኔ ፐርፌክት ሆና በደንብ ያየዋት ይችን ነው። ያው ይቺ ብዙ ሰው ቶሎ ምንም ቋንቋ ያስፈልጋትም እና ያረኩት እንግዲህ ያው ቀበቶዬን አጠበቀው፣ ጫማዎቼ ካልሴ ተጠቅሎ ነበረ። ስነጠልኩና ጫሜን ከፍ ከፍ አደረጉ። ኪሴ ገባው፣ ብር አወጣው፣ ቆጠርኩና ብሩን ካየሁት በኋላ ሁለቱም ኪሴ ነው ብሩን የከተትኩት። ከዛም በኋላ ነው የሚያስተካከልኩት። እያለ ወዳሬ የደረሰበትን መንገድ እያያችሁት ነው። አልሳተም ይዘቱን፣ ነገር ግን ቅደም ተከተሉን ሪያክሽን ትክክል አክቷን በደንብ አሁን ለየብቻ ነጥላችሁ ብትዋት ደጋግማችሁ ብዙ ክፍተቷ ትገባቸዋለች እና መረጃ ኮፒ የተደረገ በሄደ ቁጥር
ጥንቃቄ ይጠይቃል። ሌላኛው መረጃ እዚህ ጋር ስትሰሙትና በቴሌቪዥን አሁን እየተከታተሉ ያሉ ሰዎች ለራሱ እኩል አይደለም ስሜቱ ማለት ነው። ሌላኛው በሬዲዮ ስቱዲዮ ሆኖ አብሮ ከኛ ጋር የሚያዳምጥና እዛ በስፒከር የሚሰማውም ሰውዬ እንኳን ቀርቶ አንድ አይደለም። ምንም የተለየ ነገር እኮ የለም። ሳይቆረጥ ነው የሚተላለፈው። ይደርሰዋል ሙሉ በሙሉ እኮ። ነገር ግን ይሄኛው ሰውዬ ኮንትሮል ስላልተደረገ በአይን እየታየ ስላልሆነ ሁሉንም ነገር ስላልታጨቀበት ልክ ወደ ሆነ ቦታ ይሄዳል ይመጣል። በተለይ ግን በደንብ የምትጠነቀቁት አብዛኛው ሰው መረጃን አደብዝዞ ጭራሽ ሌላ ቀለም ነክሮለት ሌላ መልክ አስይዞ ይሄዳል። እንደኛ ሀገር ባህል ማለት ነው። የኛ ሀገር ባህል እያያችሁ ነው አይደለ? አሪፉ ነገር ምን እያለ ነው? እየደበዘዘ። የሚያስጠላውና መጥፋት ያለበት ባህል ደግሞ ምን እየሆነ መጣ? እየጎላ አይደለ? በአበሻ ምድር ምን ይስተዋላል? የሚገርም እምነት፣ የሚገርም አለባበስ፣ የሚገርም ደግሞ ወኔ፣ የሚገርም አቋም። ከዛ ደግሞ ይሄ ቆንጆ ነገሩ ነው። የአበሻ አስከፊው ባህሪ ደግሞ ምንድን ነው? መጨራገድ። እሱ አሁን ቆንጆ በደንብ እየጎላ መጥቷል። እየጎላ ነው የመጣው አይደል? ቆንጆ አለባበሳችን እየጎላ መጥቷል። የለም እኮ ተበልተናል እኮ። እንኳን ቆንጆ አለባበስ ቆንጆ አካሄድ ራስ እኮ የታላው ጠፍቷል እኮ። እንደዚህ ምስማር የሚያክል ቀጭን ጫማ ከኋላ ቆሞ ዳሌ ያወጣል እየተባለ የስንቱን ኩላሊት አወጣው በኢንፌክሽን ማለት ነው። ሰው ድሮ እኮ እኛ ሀገር ፓፓያው አሁን ድረስ ተልባው፣ ፓፓያው፣ ምኑ፣ ብርቱካኑ፣ አቮካዶ ይሄ ሁሉ ተቀብታችሁት እስከ ታጥባችሁት እንኳን ወዙ የማይለቅ ሽታ የሚባል የሌለው ይሄን የመሰለ ኦርጋኒክ እኮ ነገር ይዘን እኮ በስንት ሺህ ብር አርቲፊሻል ኬሚካል ገዝተን ፊታችንን ስንታችን እንደላጥ ነው ማለት ነው። ስንታችን እንደላጥ ነው። ብቻ ጥሩ ነገርን እየተቡ መጥፎ ነገርን የመላመድ አለ። ምሳሌ ጎጂ ልማዳዊ ባህል አለ። አሁን ድረስ እንደው በተለይ ወደ ሰሜኑ አካባቢ ቪዲዮ ሲሰራ አሁን ድረስ የሚስተዋል እኔ እኮ ቆይ ሰው እንደ ብቻ ነው የሚፈለገው እንዲማር ነው። አሁን ጠለፋ እንደው ምርጥ ባህል ነው ታስባላችሁ? እንደ ጠለፋ የገገማ ያስጸያፊ በቃ የቀረ ባህል አለ እንዴ? አሁን ድረስ የሚሰሩ ቪዲዮዎች ላይ ጠለፋ እንታያላችሁ። ጠለፋ ማለት አስገድዶ ፈንክቶ ደብድቦ ወስዶ መድፈር ማለት እኮ ያለ ፍላጎት ማስረገዝ፣ ያለ ፍላጎት ህመምተኛ ማድረግ፣ ያለ ፍላጎት የዛ የአንድን አካል ፍላጎት ብቻ ማግዘፍ ማለት እኮ ነው። አሁን ድረስ የቪዲዮ በነገራችን ላይ እንዲህ አይነት ቪዲዮ ውስጥ አሁን ድረስ የቁምጣ ቪዲዮ ታያላችሁ። ቁምጣኛ ገና አውሮፓና አሜሪካኖች ልብስ ሳይኖራቸው የእኛ እናቶች በእጃቸው ሰፍተው ለበሱ፣ ተደነቅን። እንዴ 100 ዓመት 1000 ዓመት ሙሉ ታዲያ ቁምጣ ይለበሳል? ነውር አይደለም እንዴ? አሁን ድረስ የቁምጣ ቪዲዮ ይሰራል። እሱ ራሱ ማየት ጎጂ ልማድ ነው። በቃ ከዚህ ይሄን ዝም ብዬ አልጠራሁትም። በደንብ አዳምጡኝ። አንድ አርሶ አደር ጎበዝ፣ ትሁት፣ አንበሳ፣ ታታሪ ይሆንና 10 ልጆች ይወልዳል። እየሰማችሁ ነው? 10ንም ልጆች በ2 ሄክታር መሬት ሊያሳድጋቸዋል። 10ም ልጆች ደግሞ ለየራሳቸው እንደሱ አባወራ መሆን ፈለጉ። ልክ በሱ አሰራር ቢሄዱ ምን እንደሚፈጠር ብዙ ጊዜ ነው ማነሳው። አስባችሁታል? አሁን የሰውየው አሰራር መቅረት አለበት የለበትም? የሰውየው አሰራር ለስንት ሰው ነው የሚያዋጣው? ለአንድ አባወራ፣ ለ10 አባወራ ያዋጣል? መሬቱ አልተቀየረም። መሬቱ አንድ ነው፣ አይለጠጥም። መሬት እንደገና አይዘረጋም። መሬቱ 4 ሄክታር ነው አለን ወይ 2 ሄክታር። ሰውየውስ አንድ አባወራ ስንት ልጅ ወለደ አልኳችሁ? 10። 10ም በአባታቸው አሰራር በአባታቸው እውቀት ልክ እዛ ለአንድ እሱ የኖረበት መሬት ላይ ቢሰማሩ እንዴት አድርጎ ነው የሚበቃቸው? ስለዚህ አሁን የሰውየው አሰራር ምን ሆኖ ይተረጎማል? ጎጂ ልማዳዊ ይባልና ይተውና እነሱ ምን ማድረግ አለባቸው? ያንን ለአንድ አባወራ የነበረን 4 ሄክታር ወይም 2 ሄክታር ማሳ ለ10 ከከፈሉ በኋላ ያንን ጎጂ ልማዳዊ ባህል ትተው ሌላ በቴክኖሎጂ የታገዘ መቅጠም አለባቸው። እሱ ዝናብ ከጠበቀ እነሱ ደግሞ አንድ የመጣን ዝናብ አቁረው ለዓመት፣ እሱ ዝናብ ብቻ ከጠበቀ ወይም ወንዝ ብቻ የወንዝ ተራዋ የሚጠብቅ ከሆነ እነሱ ደግሞ የከርሰ ምድር ነው አወጣው ያለማቋረጥ መጠቀም ይጠበቅባቸዋል አይጠበቅባቸው?
ሌላኛው እሱ ዝም ብሎ 10ም 20ም ልጅ ከደረደረ እነሱ አመጣጥናው መውለድ ይጠበቃል አይጠበቅም? አስባችሁታል? አሁን እዛ ጋር ያለው አሰራር አሁንም አለ። አሁንም አርሶ አደሩ ከ100 ዓመት በፊት የነበረውን አሰራር ነው ይዞ ያለው፣ አላዘመነውም። የሚገርመው ግን የአባታቸውን አስተራረስ ያልቀየሩ ልጆች አለባበሳቸውን ለመቀየር አቤት እንዴት እንዳፈጠኑት! ሱሪ ለማጥበብ ወንዶቹ፣ ፀጉር ለመፈረዝ ሴቶቹ፣ አርቲፊሻል ለመለቅለቅ፣ ተች ስልክ ለመያዝ ያለ ፍጥነት ስንጻጻፍ አስባችሁት። ጠዋት ለመነሳት በጣም የሚቸግረው የኔ ብጤ ሰነፍ ለመጻፍ አንደኛ ነው። ሚሴጅ ለመመለስ በጣም ጎበዝ ነው። ትምህርት ቤት ጥያቄ ለመመለስ ወንበር ውስጥ የሚደበቅ የጅንጅን ሚሴጅ ለመመለስ አውቶማቲክ ነው፣ እጁ ኮምፒውተር ነው። አይታችሁታ። ብቻ መለስ ስንበልና ወደ ሚሊዮነሮች መንገድ ስንመጣ ጎጂ ልማዳዊ ባህልን እንተዋለን፣ ቆንጆ የሆነ ባህልን እንቀበላለን። ሌላኛው ወደ ሚሊዮነሮች መንገድ ስንመጣ ቆንጆ የሆነ ልንተወው የማይገባ የአበሻዊ ሃይማኖታዊ በጣም አቋም ያለንን ያን የሰውነት ለዛ ደግሞ መተው በጭራሽ የለብንም። ነገር ግን በዛ ውስጥ ደግሞ ያለ ጎጂ ነገርን መተው አለብን። አሁን እያስቸገረ ያለ መተው የሌለበት ነገር ተትቷል። መቀበል የሌለብንን ነገር ደግሞ ተቀብለናል። ባጭሩ በሚሊዮነሮች መንገድ ውስጥ ስመጡ አሁን የምን ባንክ እያስከፈትን ያለ ነው? የምን ባንክ? የጊዜ ባንክ። የጊዜ ባንክ አለን? እስካሁን የለንም። ይሄ ቆንጆ ባህል ማድረግ አለብን የለብንም? አለብን። ይኸውላችሁ ሌላው ማክሰኞ ስንሰራ ውለን ያተረፍነውን 100 ወይም 1000 ብር እስከ ዛሬ ድረስ የተመከርነው ቆጥቡት ነው አይደለ? አሁን ግን የሚሊዮነሮች መንገድ ምን አድርጉ ነው ያለው? ስሩበት። ግልጽ ነው። ስራበት። አያችሁት? አውጭልኝ እዛ ላይ በደንብ ያላችሁ። ሰኞ ዕለት 500 ብር የምታተርፍ ከሆንክ ወይ 50 ብር ከሆነ ትርፍህ የማክሰኞ ዕለቱን ካፒታልህን መቀየር ትፈልጋለህ? እንግዲያውስ በ365 ቀን በኋላ ከዓመት በኋላ ወይም ከወሩ ከ30 ቀን በኋላ ሊገጥምህ የሚችለው ውጤት ዛሬ የወረወርከውን ነገር ብቻ ነው የት እንደሚያርፍ የምጠብቀው እንጂ እጅህን አኮራት መቁጭ አድርገህ ምንም ነገር አይፈጠርም። ዛሬ የተከልከው ነገር ነው ነገ የቱ ጋር እንደደረሰ የምታየው። ዛሬ የሆነ ነገር ያደረከው ነገ ላንተ የሆነ ውጤት ሊሰጥ የሚመጣው። ክፉ ነገር ከሆነ ያረከው ክፉ ይዞ ይመጣል፣ ጥሩ ከሆነ ያረከው ጥሩ ይዞ ይመጣል። ምንም ካላረግህ ምንም ነው። ለውጥ ይቀጥላል። አንተ ግን አልተለወጥክም። ሕፃን ነበርክ፣ ወጣት ሆንክ፣ ወጣት ነበርክ፣ ጎልማሳ ነበርክ፣ አዛውንት። ወደድክም ጠላም ተፈጥሮ የራሱን ለውጥ እያመጣ ነው። አንተ አንዱ ላይ ተቀምጠህ የሁሉንም ካራክተር መቀበል አቅቶ ሕፃን ነበርክ፣ ሕፃንነት ከበደ። አንድ አድርጌ ስትል ወጣት ስትሆን ወጣትነት ከበደ። ጎልማሳ ስትሆን ጎልማሳነት ከበደ። አዛውንት ስትሆን አዛውንትነት ከበደ። ለምን? ከታች ጀምሮ ቅድሚያ ለሚመጣው ነገር ቤት ግን እየሰራ አልሄድክማ። አይታችሁታል። እኛ ዛሬ የምንነዳው መኪና ትላንትና ድሪም ቦርዳችን ላይ ስለም የለጠፍነው መኪና ነው። አሁን የምንኖርበት ቤት በደጫጫ ሱቅ ውስጥ ማዳበሪያ ተንተርሰን ስንተኛ ስለም የለጠፍነው ቤት ነው የምንኖርበት። አሁን ደግሞ ይግረማችሁና ቆንጆ ዓለምን የምታስኮበኩብ አውሮፕላን ለጥፈናል፣ እንበረበታለን። እሺ ምንም የምታዩት ነገር ነው። እንዴት ካላችሁኝ ለዛ ዛሬ እየሰራን ስለሆነ ግልጽ ነው። ፕሊዝ ባካችሁን ምን ነው ደረሰ ይዘጋው። ስለዚህ በቀላሉ ባካችሁን ቀጣይ ወር ላይ ወይም ቀጣይ ዓመት ላይ የተሻለ ለውጥ አምጣችሁ ራሳችሁን የሚገርምና አስደንጋጭ ሁኔታ ላይ ሰው ማመን እስከሚያቅተው ለውጥ ላይ መገኘት ትፈልጋላችሁ? እንደዛ ከሆነ ዛሬ አንድ ነገር አድርግ። በቃ 3፣ 4፣ 5፣ 10፣ 100 ሊያቅትህ ይችላል። ቢያንስ አንድ ለውጥ አድርግ፣ አንድ ለውጥ። ስለዚህ ዛሬ ያገኘነውን 100 ብር ምን እናድርገው ማለት ነው? ማክሰኞ የተለየ ቀን ለማድረግ ከሰኞ
ስኬት ማለት የእያንዳንዷ ቀን ሽርፍራፊ ትናንሽ የተግባር ጥርቅም ምን ይሆናል? ትልቅ ተግባር ይሆናል አይሆንም? ስለዚህ ሰኞ ያገኛችኋትን ትርፍ ማክሰኞ የተለየ ቀን ለማድረግ ያችን ትርፍ ምን አድርጉባት? ስራ ቦታ ላይ ቀላቅሉት። ከዛ ማክሰኞ 1 ሳንቲም ቢሆን ትንሽ ልዩነት ይፈጠራል አይፈጠርም? ይፈጠራል። አሁንም ማክሰኞ ያገኛችሁትንም የሰኞውንም አድርጋችሁ ትንሽ አደግ ስላለ የማክሰኞውን ውጤት ለሮብ ጨምሩበት። አሁንም ልክ ሮብ ለየትንሽ ሰፋ ያለ ለውጥ ይመጣል። ሰፋ ያለ ለውጥ ይመጣል። አንዳንድ ጊዜ በገጠሩ አካባቢ ተንቀሳቀሱና ተፈጥሮ እንዲሁ አስተምራቸዋል እኮ። እስኪ በደንቡ የሆነ ሰዓት ላይ ክረምት አዲስ እንደገባ ለማፈሮችን ጎርፉ መሸርሸር ይጀምራል አይደለ? መጀመሪያ ጊዜ ላይ ትንሽ ነበረ። ቆየት ብላችሁ ትሄዱ በጣም ሰፍቷል። ከዛስ አፈር ጥበቃና የሚከላከልና የልማት አካል ከሌለ ምን እያለ ይሄዳል? በጣም ይሰፋል። ትላልቅ ተራራዎች እኮ የተከፈሉት በወንዝ መሸርሸር ብዙ የተከፈሉ አሉ። ለጥ ያለ መልክዓ መሬት ሜዳ እኮ ትንሽ ውሃ ሰብሰብ ብሎ ወደ አንድ ፊት ከመጣ በድግግሞሽ ሸርሽሮ መልክዓ ምድሩን ሁለት ከፍሎ ታውታላችሁ። ባንድ አይደለም፣ በድግግሞሽ ነው። ሄዶ ውሃው ምናልባት አንድ ሲሄድ ወይ አንድ አሸዋ ወይ አንድ ድንጋይ ሊሆን ይችላል የፈነቀለው። ከድግግሞሽ በኋላ ግን አስደንጋጭና ሌላ ኤሪያ መስሎ ታውታላችሁ ማለት ነው። ልክ ለውጥ እንደዛ ነው። ጉንዳንን እስኪ እንመልከት። ጉንዳን እንዲህ ተንቀሳቅሳችሁ ክረምት አካባቢ ላይ ብታው ጉንዳኖች በዝናብ ሰዓት አይንቀሳቀሱም። በበጋ ሰዓትስ ልክ ተከታትለው ነው የሚሄዱት፣ ይናበባሉ። የሚሊዮነሮች መንገድ እኮ አንድ የግብይት ትስስር መፍጠር አቅቷቸው እንደዛ አይነት መልካም ስልጠና አለ ሲባል መጥተው ግር ብለው እኮ አንድ የሆነ ሲስተም መከተል አቅቷቸው እኮ አሁንም ድረስ ለየብቻው ስልጠናውን የወሰደ ወይ ስልጠናውን አካል ሳይሆን የተለያየ ሰው በመጠየቅ እኮ የሚበታተን ሰው አለ። ጉንዳንን እንኳን ብታው በአንድ መንገድ ተከታትለው ማደን ያለባቸውን ስንቅ መንገዳቸውን ጠርገው ተከታትለው ኢንፎርሜሽን እየተለዋወጡ መንገድ ሰላም መሆኑን እየተጠያየቁ ምግባቸውን ያግዛሉ። ሄዳችሁ ትልቅ ድንጋይ ጫኑባቸው፣ የተበተኑ ይመስላሉ እንጂ ነገር ግን አቋራጭና መልሶ ያንን ስኬት መንገድ የሚያገናኝ ነገር እየጠረጉ ነው። መልሰው በዛው ይቀጥላሉ። እንደገና ውሃ ብትለቁባቸው እንኳን ውሃ መሻገር አይችልም። ጉንዳን ራስ በራሳቸው ተቀጣጥለው ድልድይ ይሰሩና ሌሎቹ በእነሱ ላይ በመረማመድ የክረምት ስንቃቸውን ጨቅ ሳያደርጉ የፈለገ ትደክማለህ እንጂ አያቋርጡም። እኛ ጋር አንድ ሰው ታርጌት ይጽፍና ምናምን ይጀምርና 2 ቀን የንግድ ቦታው ከታሸገ እዚች ሀገር ላይ መስራት አይቻልም፣ ጥሎ ይጠፋል። ራሱ ፍፍሲል ሱቅ ቦታ ላይ ሰው አታስቀምጥ፣ ካሻሪ ቦታ ሰው አታስገባ፣ እዛ ንግድ ቦታ ደር ቁልፍህን በጥንቃቄ ያዝ፣ ማየን ሰው አትግጠም ሲባል ፍፍሲል ይቆይና አንዱ ከመሳቢያ አንድ ቀን ስልክና ብሩን ከሰረቀው እሱን ሊገድል ሱቁን ይዘጋል። ስራ የሚባል መስራት አይፈልግም። ያጎቱ ልጅ ከሞተ ሁሉንም ይዘጋና ለቅሶ ይሄዳል። ሲመለስ አጎቱ ከሞተ ይደግመዋል። ከዛ ሱቁ ይከስራል። ኢትዮጵያ ውስጥ መስራት አይቻልም ይላል። መጀመሪያ ማህበራዊ ህይወትን ማጥበብ አይፈልግም። መጀመሪያ ለህልሙ የሚያስፈልገውን ነገር ሁሉ በተጠንቀቅ ለነገራችን ላይ እንገራቸው። የእናንተን ህልም ማን ነው የሚጠብቀው? እኔ እኮ ነኝ ለህልሜ ታማኝ ወታደር መሆን ያለብኝ። የዛሬ ዓመት ምንድነው ቢኖር ሲባል እንዳየሩ ነው። አንተ ገለባ ነህ እንዴ እንዳየሩ የምትሄደው? ፍሬ እኮ እንዳየሩ አይሄድም። ገለባ ወደዚህ ሲነፍስ ይሄዳል፣ ወደዚህ ሲነፍስ ይሄዳል፣ ወደ ኋላም ሲነፍስ ይሄዳል። ሲሽከረከር እንዳየሩ ነው። ያልክ ቀን ገና ገለባ ነህ። አባቴ ፍሬ ምንድነው? የት ነው መገኘት የምትፈልገው ካሉት እዚህ ቦታ ነው የሚለው። ይተማመናል። ዋጋ አለው። ከባድ ነው። ክብደት አለው። በቀላል አይገፋም፣ አይኳትንም ማለት ነው። እንዳየሩ ካልክ በቃ አየሩ በየቀን ይቀያየራል። አንተ በየቀን ስትቀያየር ስትጉላላ መኖር ማለት ነው። ስለዚህ ህልም ካላችሁ ለህልማችሁ ታማኝ ወታደር ራሳችሁ ብቻ ናችሁ። ምን አውቃለሁ አገሩ ሰላም ከሆነ እንደው እንቅስቃሴው ቆንጆ ከሆነ እድል ከመጣ ብድር ከተመቻቸ የሆነ ነገር ካላደናቀፈኝ የሆነ ነገር እያለ 100 ምክንያት አለ። እመነኝ አንድ እርምጃ አትሄድም። በላይ አትክልትና አስቤዛ ከተቋቋመ ጀምሮ አንድም ለኢንቨስትመንት ደስ የሚል ድባብ እኮ ታይቶ አይታወቅ። አንድ ቀን ግን ኢንቨስትመንታችን ወደ ኋላ ብሎ ያውቅ።
አንድ ቀን ማለት ነው ለሚመጣው ነገር ሁሉ ልክ እንደ ጉንዳኖቹ አማራጭ መንገዶችን መከርከ አባቴ ሐሳብህ በክረምት ላለመውጣት መጀመሪያ ስንቅህን ማከማቸት አይደለ? በሚሊዮነሮች መንገድ ምን አይነት ስልጠና ነው የሚሰጠው? መጀመሪያ ቢዝነስ ፕላን፣ ከዛ የጊዜ ባንክ፣ ከዛ እቅድ ታርጌት፣ ከዛ ያንን ወይ ፈንክች የለም ቀን ካልሆነ ሌሊት ታሳካለህ። በሚሊዮነሮች መንገድ ስልጠና ከበዛ አንድ ሰው የሚሰራው ስንት ዓመት ነው ብለናል? ከበዛ 5 ዓመት። ከ5 ዓመት በኋላስ የገንዘብና የጊዜ ነፃነት የሚያስገኝ ሲስተም ብራንድ መገንባት አለብህ። ከዛ ብሰራም ባሰራም ገቢ አይቆምም። ለሀገር ታማኝ ግብር ከፋይ ነህ። ለአንተ ቆንጆ ገቢ አለ። ለትውልድ የምታስረክበው ነገርም አለ። ይህችን ለመገንባት ግን ማህበራዊ ህይወት ፈልገህ ባህልና ወግህን ጠብቀህ ከባድ ነው። ኋላት ሙሉ በሙሉ ጊዜና ፎከስን ትኩረትን ስብዕናን ብቻ እንዳይነካ እንጂ ሌላውን ነገር በጣም አዳክመህ እዛ ነገር ላይ ሙሉ ትኩረት ማድረግ አለብህ። ሙሉ ምንም ነገር ሊያምር አይገባም። ይሉምታ አሁን ለምሳሌ ያቺን የፈረደባት 100 ብር አምጪ፣ የፈረደባት 100 ብር ሞታ ብታርፍ ይሻላል እያሉኝ ነው አንዳንዶቹ። የፈረደባት 100 ብር እንደው ቆይ በ100 ብር የለም አልኩት አንዱን በላይ ያለኝ። በነገራችን ላይ እያንዳንዳችሁ ረጅም ጊዜ ሰጥቻችሁ ባዋራችሁ ብዙ ያልገባችሁና ያላመናችሁበት ነገር አለ። እውነቱን ለመነጋገር ቆይ በላይ ያለኝ አጋጣሚ ትንሽ ጊዜ ሰጠሁትና አልኩት የምር በ100 ብር ቢዝነስ ይጀምራል? አዎ አልኩት። ቆይ ምን አለኝ። ክፈት ስልክህን አልኩት። ከፈተ። የተለቀቀውን ስልጠና ይተዋል አለ። አንዱም ስልጠና አላለፈኝ ነው ያለኝ። በ100 ብር የሚጀመሩ ስራዎች ምሳሌ እስኪ ከዚህ መካከል እጅ አውጥቶ የሚነግረኝ ከዚህ ማለት እጅ አውጥቶ አንድ ሰው በ100 ብር እሺ እንደ ከቻልሽ ቆመሽ ይቅርታ እሺ በ100 ብር የሚጀመሩ የመኪና እጥበት የመኪና እጥበት እሺ የበቆሎ መጥበስ ሸጥ እሺ ድንች ቀቅሎ ለምሳሌ መሸጥ አንድ ያጨብ እሷ ከጠራችሁ ውጪ ሌላ ሰው ደግሞ በ100 ብር ምሳሌ ሊሰራ የሚችል ቢዝነስ በ100 ብር እሺ ከቻልክ አንዴ ቆም። ሶፍትና ማስቲካዎች ሌላ ሰው በ100 ብር የሚጀመር ቢዝነስ ንገሩኝ። በ100 ብር ብቻ የሚጀመር ቢዝነስ እሺ ከቻልሽ አንዴ ቆም። ሊስትሮ አንድ ያጨብጭብልኝ አጨብጭብልኝ። ሌላውን ተውት። ሰዎች ሲሳተፉ እንኳን ለማጨብጨብ ፈቃደኛ አይደላችሁ። ሚሊዮነር ለመሆን ፈቃደኛ አይደላችሁ። ማጨብጨብ ይደክማል፣ ያሳፍራል፣ ዋጋ ያስከፍላል። እስኪ አንድ ያጨብጭቡ። ቅውጥ አድርጉት። ተነቃቁ እንጂ ቢዝነስ እኮ መንቃት ነው። ቢዝነስ መንቃት እኮ ነው። ቆቅ ኦፕን የሆነ አእምሮ፣ አንድም ደቂቃ መፍዘዝ አይፈቀድም። ከሀሳብ ወጣ ማለት አይፈቀድም። ለልማችሁ ምን ሆኖ ነው የተባላችሁት? ታማኝ ወታደር። ታማኝ ወታደር ዛሬ ይተኛል እንዴ? ዛል ይላል እንዴ? ከርለስ ይሆናል? የትም እኮ በቁቅ እኮ ነው። እንደነቃ እኮ ነው። እንደበራ እኮ ነው። በቃ በተጠንቀቅ ጓድ እስከሚቀየሩለት በተጠንቀቅ እኮ ነው የሚቆመው እንዴ። ገና እዚህ ጋር ስትሰለጥኑ ግማሹን የሰማችሁ ሰዎች ስራ ቦታ ስትደርሱ ግማሹ፣ ከዛ ስራ ስትጀምሩ ግማሹ፣ ከዛ 1 ነጥብ ትቀራለች። በላይ እንዴት ለመለወጥ ከባድ ነው። 99ን እኔ ጋር ትተው ሄደ ደነጭና። ስለዚህ ይሄ ነቃ በሉ ያልኳችሁ ለማነቃቃት ብቻ ሳይሆን ስራውንም በንቃት ስለምንሰራ ነው። ምን ነው ጓዶች፣ ሌላ ቦታ ላይ መነቃቃት ብቻ ነው የምሰለጥኑት? እዚህስ ተግባር እኮ እየሰለጠናችሁ ነው። እስኪ ከዚህ መካከል ስራ የጀመረ ሰው በቃ በሚሊዮነሮች መንገድ ተካቶ ስራ የጀመረ ሰው እሺ፣ በጣም ጥሩ። አንድ አጨብጭቡለት። በነገራችን ላይ በሚሊዮነሮች መንገድ የተለወጠ ሰው ስል ሁሉም ሰው እንደሚያወጣ ስለገባኝ ነው። ማለትም በላይ
ወላጆቼ መክረውኝ፣ ታላላቆቼ መክረውኝ፣ የሃይማኖት አባት ገዝቶኝ፣ በእናቶች ተመክሬ ብዙ ነገር ተብዬ ያልተውኩትን በአንተ ስልጠና እርግፍ አድርጌ ትቼ ሰላሜን አግኝቻለሁ እያለ የሚጽፍ የሚደውል የሚያወራ የሚናገር ነፍ ስላለ ማለት ነው። ግን ከሚሊዮነሮች መንገድ ወደዚህ ምሳሌ ነፍ ሰው አለ፣ ሰምታችኋል አይደል? ለመልቀቂያ እንኳን ለመጻፍ ጊዜ አጥቶ ወደ ራሱ ስራ ሙሉ ያደረገ ሰው በፍጥነት ማለት ነው። በፍጥነት ተመርቆ ዩኒቨርሲቲ ምረቃ ሁሉ ስራ አጥቶ የሚንጫጫው ከላይ ያለ ሰው እኮ ስራውን ባለመልቀቅ ነው እንጂ ከላይ ያለ ሰው ስራ ለመልቀቅ ዝግጁ ቢሆን ከታች ያለው ሰው ወደ ስራ ይገባል አይገባም? እሺ በሚሊዮነሮች መንገድ እንደው ምን ነው የሚሊዮነሮች መንገድ እቅዱ ምን ነው? አዋጁ አንድ ቅጥረኛ ተቀጣሪ ሰራተኛ ከ5 ዓመት በላይ እንዳይሰራ፣ አንድ አርሶ አደር ከ5 ዓመት በላይ እርሻ መሬት እንዳያርስ፣ አንድ ሰው በህይወቱ ከ3 እስከ 5 ዓመት ማህበራዊ ህይወትን እንዲገለል። አያችሁ እንደዚህ እያለ 10 ህግ አለ። እመኑኝ ይሆናል። እመኑኝ ኢትዮጵያ ውስጥ ይሄ ሆኖ ብዙ ዓመት ብዙ ወር ብዙ ጊዜ ሊቀጥል ይችላል። ግን ቻይናዎች የጻፉትን እየኖሩ ነው። ቻይናዎች በአራቱም ማዕዘን እርዳታ በሚቀበሉበት ዘመን ነው ህልመኛው። ቻይና አለ የእርዳታ በሮቿን ዘግታ ለሷ የምትረዳውን ለሌላ ሀገሮች የምትረዳበትን በር ስትከፍት እመኑኝ ታውኛላችሁ ነው ያለው። እመኑኝ እኛ ሀገር አሁን ያልኳቸው ደግሞ ይሆናል። እሺ ለራሳቸው አንዴ ሞቃለ ያላችሁ መጀመሪያ ዝነኛ ነውን። እንደ ዝነኛ አደገኛ መሳሪያ የለም። ዝነኛ ለመሆን ከፈለክ አለቀ። ራስህን ልብ በጩቤ እየደቀደቀ ነው ያለው። አንድ ቀን በእንድቶ ለመፈሰስ ያልቅ ታቆማል። ዝና የሚባል ቆሻሻ አትጠብቁት። ዝነኞች በዓለም ደረጃ እንኳን ስናይ የሰይጣን አገልጋይ ናቸው። ዝነኛ ለመሆን ከሞከረ ልክ እንደባለ ውሻውን የከዳ ውሻ ይሆናል። ወርቅ ቆፍሮ ያወጣልህን ውሻ ገለህ አንተም እንደሱ ጭራና ጅራት አብቅለህ ታብዳለህ እንደማለት ነው። እንደው በላይ እንደው ዛሬ ስላገኘው እውነቱን ልንገርህ ያለኝ ሰውዬ እንግዲህ ማኪያቶ እየጋበዘ ግን በ100 ብር የሚጀምር ስራ አለ? አዎ ስለው ምን አለኝ። እናንተ ቅድም ከጠራችሁትም ውስጥ ካልጠራችሁትም ውስጥ ስነግረው ታዲያ ይሄን እየመዞሩ አይከብድም? አሁን ተገናኘን። በሽታው ለካ አለርጂክ ነሯል። እኔ ደግሞ የስጋ ወይ የደም መስሎኝ ስፈልግ ነበረ ዶክተር ሆኜ። ለካ አለርጂክ ነሯል። የቢዝነስ አለርጂክ እሱ ነሯል በሽታው ለካ። ኢሜጅ የሚባል ዝና የሚባል ምን ይሉኛል የሚባል እንዴት አድርጌ ነው የማናግረው ስታስበው ምን እለዋለሁ የሚባል ትልቅ የሆነ ቆሻሻ ለካ አደገኛ የሆነ ነገር እሱ አለርጂክ አለ ነሯል በሰውነታችን ውስጥ ማለት ነው። አያችሁ ሰሞኑን እየደወለ አንድ የሚሳተፍ ልጅ ሰምታችኋል። መናሪያ አካባቢ ላይ መጫን ማውረድ እየሰራ ግን በእኛ ቢዝነስ በ100 ብር ቸኮሌትና ማስቲካ እየሸጠ የመጀመሪያው ሰክሰስፉል እሱ ሰውዬ ነው። ለምን በቃ በወር ውስጥ 100 ብር አሳክቻለሁ አላጨብጭብልህ። እዚህም መካከላችን ፈቃደኛ ሆና ከወጣች አንዳለች ሰው ጋር ተቀጥራ እየሰራች በሽርፍራፊ ሰዓቷ ወጣ በ100 ብር ቢዝነስ የጀመረች ብዙዎች አሉ። ይሄንን ተውኔት በደንብት እውን ስናደርገው አሁን እኛ ሀገር ያስቸገረን እውን የሆነ ነገር ፊልም እየሆነ እኛ ግን እስኪ ፊልም ይሆናል እውን እናድርገው ማለት ነው። አሁን በ100 ብር ሳወራው ያንን እንደው ይዞ መንቀሳቀስ ሸማ አይሆንም ማለት አያዋጣም አይደለም እኮ ያለው አያዋጣም እንዳይል ምን አድርጓል? ቆይ እስኪ ብሎ በደንብ ሌሊቱን ሁሉ ያነባል። በጣም የተማረ ሰው ነው፣ ማንበብ ችግር የለበትም። ነገር ግን ያው ማንበብና ወደ ውስጥ ሴቭ ማድረግ ስለሚለያይ አየና እሺ 100 ብር ወር ሙሉ ቆይቶ 100 ብር ማምጣት ቀላል ነው። እንግዲህ ከባድ ነው እንዳልን ቀላል ነው በቃ። ከዛ ታዲያ አያዋጣም እንዳይል የሚቀጥለው ወር ላይ 200 ነው፣ የሚቀጥለው 400 ነው፣ የሚቀጥለው ሲያየው በሁለት ወር 838 ሚሊዮን ይመጣል። አነሰ እንዳይል በጣም ካምሮ በላይ ነው ግዝፈቱና ትርፉ።
ከዛ ከባዱን አሁን ነው ያገኘሁት አለኝ። ምን ሆነ ስለው እንደው በ100 ብር የተገዛን ዕቃ ይዞ መንቀሳቀስ አይከብድም አለ። ምኑን ለመያዝ ከባድ ነው? አይ እንዲሁ ሰዎች እንዲሁ ሰዎቹ አለ አይደለ በቃ ያስጨንቃል አለ። ዝና ፈላጊ ሰው አያችሁት? ዝና ፈላጊ ሰው። ስለዚህ እያንዳንዳችን በሽታ ዝቅ ላለ ማለት መፍቀር ነው። ዝቅ ብሎ ያልተመሰረተ ፎቅ ደግሞ ይናዳል። ስለዚህ ከላይ አሸዋ ላይ ተደረድራለህ፣ በማግስቱ በዕለቱ ቀን ጀምሮ ስደረድር ይታያል፣ ሲናድም ይታይልሃል። የአብዛኛው ሰው ቢዝነስ በፍጥነት ሲጀመር እያየን ነው። በፍጥነት ማድረግ ሲቀጥል እያየን ነው። በፍጥነት ተንዶ እናየዋለን። በቃ እድገት የሚባል የለም። ለምን ተናደብህ ሲባል ስላልቆፈርኩት፣ ወደ ታች ስላልገባው፣ ስላልታገዝ፣ አፈሩን ቆሻሻውን ስላላጨማለቁ፣ እዚያ ጋር ተጨማሪ ጊዜ ተጨማሪ የሆነ ነገር ስላልሰጠሁት አይልም። እንዴት ተናደብህ? የጎረቤት የመቀኝነት። እንዴት ተናደብህ? የአገሪቱ ጦርነት። እንዴት ተናደብህ? የፖለቲካው ችግር። እንዴት ተናደብህ? የዘመዶቼ ችግር። እንዴት ተናደብህ? ይሁን ብቻ አሁን የሚጠራው ምክንያት የለም ማለት አይቻልም። ነገር ግን መቋቋም ይቻላል አይቻልም? እንደ ሰው ደግሞ የሚገርማል እንዴ! በዚህ ምድር ላይ ሰው እኮ የመጣው ነው የሚቋቋም። ገራሚ ፍጡር እኮ ሰው ነው። በቃ እዚህ ምድር ላይ ገራሚ ፍጡር ሰው ነው። በቃ ይህን ሁሉ መቋቋም ይቻላል። ይህን ሁሉ መቋቋም ይቻላል። ማታ 3 ሰዓት ስትሄጂ ለተሰረቀው ስልክሽ የምን ተስፋ መቁረጥና ከዚህ በኋላ ስልክ አልገዛም ብሎ የስልኩ ዕዳ አልተከፈለም። ከዛም በኋላ ወደ አረብ ሀገር እጠፋለሁ። በቃ 3 ሰዓት አለመሄድ ነው መድኃኒቱ። እሺ በቃ 3 ሰዓት አትሄጂ። 3 ሰዓት ላይ ተቀማሹ ወይም ትልቅ ስልክ አትያዥ። ይህንም መፍትሄ እያለ ሌባ ያልሰራውን ከአንገቴ ላይ ሙጭልፍ አድርጎ የሚወስድ በእንደዚህ አይነት ሀገር ላይ ነው ወይ ይኖራል የምትለኝ? አይታችሁታል አይደል? እንደዚህ ብሎ ነገር አለ እንዴ? ማታ ሌላውን ተውና በርን አጥብቀህ ካልዘጋ እየነቃ ካልተከታተለ እቤት ያለውን ንብረት ሌባ ሙልጭ አድርጎ ቢወስደው እንኳ እዚች ሀገር ላይ ከመኖር ማለት አትችልም። ከዚህ በኋላ በርን መጠንቀቅ፣ ማዳመጥ፣ መጠበቅ፣ 3-4 ምልክት ማድረግ፣ ኤሌክትሪክ ጽመድበት ወይም ሲንኳኳ እንዲያነቃ የሆነ ነገር አስቀምጠተኛ ጠንቃቃውን ሰው በቃ ለሚመጣው ነገር ሁሉ መፍትሄ አለው እኮ መፍትሄ አለው እኮ ሰው እንዴ! ለእያንዳንዱ ነገር እጁ ላይ መፍትሄ እያለ ነገርኳችሁ እኮ እኔ አሁን ምርጥ መሀይም ለመሆን ምክንያት ነበረኝ፣ አልተማርኩም። ድሃ ለመሆን ምክንያት ነበረኝ፣ ቤተሰብ ወይ መንግስት ምንም አልሰጠኝም። ነገር ግን ያ ምክንያት ለእኔ ጥቅም ይሰጣሉ ወይ ነው። አይታችሁታል። ሰው ፋሚሊ አንተን ለማስተማር ጊዜ ወይም ቦታ ከሌለው አንተ መማር ተፈታ። ቤተሰብ ወይም ሀገር የሆነ ነገር ካልሰጠች አንተ የራስህን ነገር መፍጠር ተፈታ። ተፈታ አልተፈታም? ተፈታ እኮ። እንዴት ነው ይፈታል? የማይፈታ አንዳች ነገር የለም። ስለዚህ ይህ ሰውዬ አየና አየና ግን እኔ የሚስማማኝ አለ መካከሉ ላይ ያለው ነው። አያችሁት? እኔ የሚስማማኝ መካከሉ ላይ እታች ያለው በጣም እፈራለሁ ያንን ትንሽ ስራ ለመስራት አለ። እላይ ያለው የትልቁ ብር ደግሞ እሱን መቆጣጠር ከባድ ነው አለ። መካከል ያለው ነው የሚመቸኝ አለ። ምንጊዜም ቢዝነስማን ቢዝነስን እንደሚመቸው እንጂ አንተ እንደሚመችህ ሆነ ሰክሰስፉል መሆን አይቻልም። እሺ እንደዚህ ብሎ ነገር የለም። ለቢዝነስ የማከፍሉት ሰብአዊነታችሁንና ሃይማኖታችሁን ብቻ ነው ለቢዝነስ የማሰጡት። ሌላ ጊዜያችሁን ትሰጣላችሁ፣ ምቾታችሁን፣ እንቅልፋችሁን፣ አሉባልታው ምንም የማይመጣ የማይደረደር ነገር የለም። ምንም የማይደረደር ነገር የለም። ልብስ ሰፊ አለ፣ ሸቀጥ ሻጭ አለ፣ ተሽከርካሪ ጠጋኝ አለ፣ ኔትወርክ ጠጋኝ አለ፣ ዲሽ ሰሪ አለ፣ ትራንስፖርት አገልግሎት የሚሰጥ አለ፣ የፈሳሽ ሳሙና፣ ሌላ አይነት አገልግሎት በጣም ብዙ ሰዎች እንዳሉ አንደርስታንድ አረጋለሁ። ግምቴ ነው። ከዛ እኔ የተጠራሁት ውጭ ሊሆን ይችላል ያለው ነገር ግን ሁላችሁ ለየ አንዳንድ ደቂቃ ያክል መታችሁ ሳምፕላችሁን በማሳየት ይዛችሁ የመጣችሁትን ዕቃ በማሳየት እዚሁ እንዲሸጥ ታደርጋላችሁ። ካልተሸጠ ስልክና አገልግሎታችሁን ተናግራችሁ ውረዱ። ሌሎቻችሁ በስልካችሁ መረጃውን
ቶሎ ቶሎ ያዙ። ይህን ፕሮግራም የምትከታተሉ በመላ ዓለም ላይ ያላችሁ ሁላችሁም በዚህ የሚተላለፈውን ስልካችሁን በማውጣት ሁሉንም መረጃ ከት አድርጋችሁ ያዙ። በያለበት ለመገበየትና ለመነቃቃት ሞክሩ። አሁን ወደ መድረክ የምጠራው ለመጀመሪያ ጊዜ በግሩፕ ፕሮግራም ያላቸው እሺ። ስለዚህ የሴቶቹ ቡድን ልበለው የወንዶቹን ቡድን መጀመሪያ ልጥራ፣ ከዛ የሴቶቹን ቡድን እጠራለሁ ማለት ነው። እሺ። ከዛ የነ አታሞ እንግዲህ ወደዚህ ጠርኛላችሁ። ቸፕቻ 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 ቸፕ እንታወቅ። ስም ልበል። ወንድ ነህ? እሺ። ስሙ ሞክሼ ነው። እንደኔ ጾታ ወንድ ነው። አዳምጡት እስኪ። እንዴት ሰነበታችሁ? ታንኪዩ። ያው እኛ እንግዲህ ንቃቶች ነን። ንቃቶች ያው ንቅት ነው አይደለ? በቡና ሳይሆን በአእምሮ በተግባር የመጀመሪያው የምንጀምረው እንግዲህ ያው ታውቁታላችሁ ከምስጋና ነው አይደለ? ስለዚህ ወንድማችን ከዚህ ከፊታችን ሆኖ በመላው ዓለም ላይ ወጣቶች በተለይ ወጣትነት የእድሜ ልክ ተግባር ነውና ወጣትነት እያንዳንዱ የነፍስ ወከፍ እጆች እንዳመርቱ ላበረታታን ወንድማችን ዛሬ ሞቅ ያለ አታሞ እኔ ያስመታለሁ ማለት ነው። ቀኝ እግራችሁን እዛው ጋር ካላችሁበት ላይ በጣም ሬዲዮ አድርጉት። አታሞ ስል ዷ ዷ ዷ ይገባዋል ስል ፏ ፏ ፏ ጉዳያችሁ ነው ትሰጣላችሁ ማለት ነው። ማን ላይ ዶቃችሁ አረ ደስ አላላችሁ እንዴ? ደስ ብሏችሁ አረ አታሞ ይገባዋል እናመሰግናለን። የሰው ልጅ በመለኮታዊ አምሳል ስንፈጠር የስሜት ሕዋሳቶቻችን የመልካም ሁሉ መድበል ሆነው ነው የተፈጠሩት። ዓይናችን ዘላለማዊ የሆነ ራዕይ ለማየት ነው የተፈጠረው። ልባችን ቸርነትን፣ ርኅሩህነትን፣ ደግነትን ለማድረግ ነው የተፈጠረው። እጃችን የፈረሱ ቦታዎችን ለመገንባት ነው የተፈጠረው። እግራችን ከክብር ወደ ክብር ለመሄድ ነው የተፈጠረው። ይሄ ደግሞ ሙሉ ሰው ማለት እኛ ነው አይደል? ስለዚህ ወንድማችን ከዚህ ላይ በቃ ሙሉ ከሆነው ከተፈጥሯዊ ጋር ከተፈጠረው ጋር እንስራ፣ የነፍስ ወከፍ እጆች ያምርቱ እያለ ነው አይደል? አልበርት አንስታይን እንግዲህ የፊዚክስ ሰው ይባላል እና E=mc² ብሎ ይህንን ቀመር ያወጣው ነው እና አንስታይን የአምስተኛ ክፍል ተማሪ ሆኖ አስተማሪው ተነስ ይለዋል። አንስታይን አንድ በሬ በ500 ብር ቢገዛ ወይም ቢሸጥ ተነሳ ከጓደኞቹ። አንስታይን አንድ በሬ በ500 ብር ቢገዛ ወይም ቢሸጥ አምስቱ ስንት ይሆናል ተብሎ ሲጠየቅ መልሱ ስንት ነበር? 2500 አይደል? አንስታይን እንደዛ ነው እንደ በሬዎቹ ክብደትና ቅለት ብሎ መለሰ። ትክክል ነበር አይደል? ስለዚህ ያየበት አንግል ዛሬ ያ ሰው ያየበት አንግል አስተዋይነቱ ዓለምን ዛሬ ጉዳት ይዟል። ስለዚህ ወንድማችንም የሚለየው መንገድ ያየንበት አንግል ያስተዋልንበት አንግል ለሁላችንም ጠቃሚ ነው ማለት ነው አይደል? ስለዚህ በዛ መንገድ የነፍስ ወከፍ እጆች እንዳመርቱ በተለይ ወጣት ይሄ የሀገር ሀብት ነው። የሀገር ትልቅ ፒላር የሆነ ትልቅ ሀብት ነውና ያው አደራ እያልን እኛ ንቃቶች ነን። ንቃቶች እንግዲህ በየሳምንቱ እናንተን ለማዝናናት ነቃን። የአእምሮ ንቁነት በሳልነትን ያመጣል። በሳልነት ደግሞ ሀገር ነውና ዛሬ ንቃቶች እናንተን ዝም ብሎ ያዝናናል የምንላቸውን ነገሮች ወጥ ሰሪ በሚል አንዲት ቲያትር ነገር አለችና ወጥ ሰሪውን እስቲ አብረን እንየው እንመልከት። ቦቴ ምንድን ነው ማሰመል ድህነትን ከቤቱ ውስጥ ጥርሱን አግጦ አይኑን አፍጦ ድህነት ገብቶ ነበረ ወይ ልትለው ይፈልገህ ነው? እሱን ያፍጥጥ አይኑን ያፍጥጥ። እኔ ድህነት መሳልም አልፈልግም። ኧረ ድህነትን መልኩን እነግርሃለሁ ወዳጄ። ድህነት በጣም ጥርሱ የገጠጠ አይኑ የፈጠጠ አስጠልኝ በጣም ከይሲ ነገር ነው። በጣም ወዳጅ ነው ማለት ነው። እንዴ በጣም የሚገርም ነገር አንዳንዶቹ ድህነትን እንዳላዩ እንደዚህ ሹልክ እያሉ እያሳለፉት ነው እንጂ ከድህነት ጋር ቀርበው እጅ ለእጅ ሰላምታ ያልተለዋወጡ ሰዎች አንድም ሰው የለም። ይችን ነገር ልትዝልኝ ይገባል ወዳጄ። እሺ አጎቴ። አቤት። አሁን እኔ እየሰራሁ ያለሁትን ስራ እየለፋ ያለሁትን ስራ
ለምንድን ነው የምታጣጥሉት? ዘመድ አዝማዱ ለምንድን ነው እኔ እየሰራሁትን ያለ ስራ ለምንድን ነው የምታናን? ገባኝ። እሱማ የሰፈራችን ሰው መሳቂያ አይደል እንደ ሆንከው። ሰው ስንት ስራ ሳይጠፋ ስንት መስራት እየቻለ ሸዋ ቀና ባንተ ይርጋ አዲስ አበባ ገብቶ ወጥ ሰሪ ሆነ እኮ ነው የተባለው። ስለዚህ አንተ ተወርዳለህ ሰው ጭራሽ ይሄን ነገር ትቀሰቅሳለህ እንዴ? ወጥ ሰሪ ሆነ እኮ ነው የተባልከው። የእናንተ ማሽቃበጥ ነው። እኔ ጆሮዬ ነው የሚዘው። ዝም በል። ይሄ ጀግንነት ነው እንዴ? ሴትነትን እኮ እየተለማመድከው እኮ ነው። ሴትነትን እንዴ ምን ይቀልዳል እንዴ? ሴትነትን ወንድ ሆነህ ተፈጥረህ የወንድ ዘር የወንድ የጀግና ዘር ሴትነትን መለማመድ ወጡን ወጠውጠዋለሁ እኮ ጀግንነት አይደለም። ጀግንነት አይደለም እኮ ውርደት ነው። በዚያ ላይ አዝማሪው እኮ እንዴት ብሎ እንደሰደበ ታውቃለህ? ኧረ በለው ያላለው ምን አለ መሰለህ? ያዝልኝ እንጂ ወጥ መስራቱንማ እናቱ ሰርታው ልጁ ከተማ ላይ ሊያጣፍጠው ነው። ሰው አዲስ አበባ ሲሄድ ሹፌር ይሆናል፣ ፓይለት ይሆናል፣ ሌላ ስራ እሱ ምን ይሰራል? ከተማ ወጥ ይሰራል እኮ ነው የሚነገርልህ። አዝማሪው ይነግርሃል። በለው አላሞገሰህም፣ እየሰደበ እየዘለፈ ይሄ እንዴት ሸዋቀና ባንተ ይርጋ እንዴት በአዝማሪ አፍ ትገባለህ? ዘራችን ታሰድባለህ። ይሄንን ነው ማወቅ ያለብህ። ሁለተኛ ደግሞ ደገመው፣ ይገርማል። ሁለተኛ ደግሞ ምን አለ ደግሞ እየገዘገዘ ያንን ማሲንቆ ምን አለ መሰለ? ገጠር ላይ ቁጭ ብሎ ሰው ከመለመን ይሻላል መሰለኝ ከተማ ላይ ገብቶ እንደ ሸዋቀና አዝማሪ ወጥ ሰሪ መሆኑ። እያሞገሰ አይደለም ሰውዬው፣ እያሞገሰ አይደለም። በጣም እየሰደበ በጣም እያዋረደ ነው። ዘራችንን አዋርደሃል እንዴ! እኔ ወንድሜ አጥንት ይወቅሰኛል። አንተ ለምን ወጥ ሰሪ ትሆናለህ? ሌላ ስራ ትጠርዚ ከፈለክ ማረስ ትችላለህ። በቃ ሌላ ነገር ስራ። ሰው አታዋርድ እንዴ! ሰው አታዋርድ፣ ሰው አታሳፍር እንዴ! እኔ የሚገርመኝ ነገር ራሱ በሞትክ ሰዓት አይበልብህ እንደው አትሙት እንጂ በሞትክ ሰዓት የሞት ዜና ሲነበብ አቶ ሸዋቀና ባንተ ይርጋ በተወለደ በ1983 ዓመት ከዚያ በኋላ 70 ዓመት ብትኖር ይሰላልና በ70 ዓመቱ እንደ ሴት ሲሰራ ኑሮ እንደ ሴት አረፈ። ካዲያ ከዚህ በላይ ውርደት ምን አለ? እኔ ከሞትኩኝ በኋላ መቃብሬ ላይ ስለሚጻፈው ምን ስለሚባለው እኔ ምን አገባኝ? ሰው ታሪክና ዝም ያስፈልገዋል እንዴ? አይደለም ሰው እንደ እንስሳ በላህ እሱ አይደለም። ሴት ሞትም አሟሟትህን አሳምር ይላል እኮ። እንዴት ናችሁ? ቲያትሩ እንግዲህ ይሄን ይመስላል። ድጋሜ ቀጥላችኋለሁ። ከዚህ ምን ተረዳችሁ? አንድ ሁለት ሰው እስቲ ሀሳብ እንስማ። አንድ ሁለት ሰው ቲያትሩ ይቀጥላል። እንቀጥለዋለን ሳምንት በፓራግራፍ። እስቲ ከዚህ ምን ተሰማችሁ? ነቃ እንዳላችሁ ነው አይደለ? ገባ? እስቲ አንድ ሁለት ሰው ምን ተሰማችሁ ከዚህ ቲያትር? የሰው ልጅ በጣም በለመደው ነገር ላይ ብቻ ነው ሰው የሚያምነው ነገር እና እኛ እያሰብን ያለው አስተሳሰብ የተለያየ እንደሆነ በዚህ ዘመን ላይ ሰዎች በቀላሉ ሚሊዮነር መሆን እየቻሉ ሀብታሞች መሆን እየቻሉ ድህነትን መቃወምና ማሸነፍ እየቻሉ በተለምዶ በሆነ ከበኋላ ባለ ነገር ማለት ነው። በፊትም የነበሩ ሰዎች የሚጠቀሙት አይነት ነገር እንዲቀጥሉ የሚፈልገው አባትየው፣ እሱ ግን ከዛ ህይወት ወጥቶ ቤተሰቦቹ የሆነ ኮራ ብሎ እንዲኖር ነው የሚፈልጉት። ከዛ ምቾት ውስጥ እንዲኖር ነው የሚፈልጉት። ሀብታም እንዲሆን ወረድ ብሎ ስራ ሳይንቅ እንዲሰራ አይፈልጉም ማለት ነው። ስለዚህ እሱ ደግሞ የሚፈልገው ምንድነው? የተሻለ ዝቅ ብዬ ወርጄ ሰርቼ እለወጣለሁኝ፣ አሸንፋለሁኝ፣ ደግሞ ድህነትን እቃወማለሁ ብሎ ነው የሚያስበው። ስለዚህ ምንድነው እሱ ላይ ያለውና እሱ ላይ ያለው ነገር ምንድነው? እሱኛው የሚያስበው አባትየው የሚያስበው ወደኋላ ነው። የበፊቱን አስተሳሰብ የሚያስበው ጀግነት በዛ እንደሆነ ብቻ ነው የሚያስበው ማለት ነው። እሱ ደግሞ ጀግነት ምንድነው ለሱ የተሻለ አሁን ላይ ባለሁበት ሁኔታ ዝቅ ብዬ ሰርቼ ማንኛውም ስራ ሰርቼ ወጥም ቢሆን የሴትም ስራ ቢሆን የወንድ የሚባል ነገር የለም፣ ሰርቼ እለወጣለሁ፣ አድግበታለሁ፣ እለወጣለሁ ብሎ ድህነትን ሊያሸንፍ ነው ማለት ነው። እናመሰግናለን። ታዳስ አንዴ እሌሌ እንሰራታለን። እሌሌ ስል አብራን እሌሌ እንላለን። እሌሌ ቺጋቦንጋ ስል እሌሌ ቺጋቦንጋ ኦ ማሳ ስንል አእምሯችን ንቁ እናደርጋለን ማለት ነው። ተረዳችሁኝ አይደል? እሺ እሌሌ እሌሌ
Elele. Elele chikabonga. Elele chikabonga. Oh, masa. Thank you. እናመሰግናለን። ተረስ ያ እንግዲህ በመሀል በካራክተር ትንሽ ኢንዳይሬክት ትንሽ ምን ለማለት ፈልገው ነው የሚለውን ምናልባት እዚሁ ፈጠሩት እንደ ያልኩ ነበር። እኔ አጉል ዝነኝነት የሚባል በሽታ አስቸጋሪ እንደሆነ ወይም ደግሞ ድሮ በሰሩ ጀግኖች እየፎከሩ እነሱ ሐውልት ስር ፎቶ መነሳቱ ሳይሆን ወይም አሁን ዝቅ ያለ ነገር ነው የሚለውን ጸያፍነት ትቶ ሰው ገንዘብ ሊያመጣና ራስን ሊቀይር ከቻለ ምንም አይነት ነገር ቢሆን ዋናው ነገር ሂሳቡ ላይ ትኩረት እንድናደርግ ነው ብዬ ነው የገመትኩት። አንዴ ሞቅ አርግላቸው። እሺ እዚህ ጋር ያሉትን አንዴ ጋብዙልኝ ሴቶቹ ስጋ ማለት ነው። ሼፕ እዚህ እስከሚደርሱ ድረስ ማጨብጨብ ግዴታችሁ ነው። ላለማጨብጨብ ከሆነ መውጣት የተሻለ ነው። እሺ እንተዋወቅ። ማልበል ሴት ነሽ? እሺ ሴት ነኝ ብላለች። ማልበል መስከረም ሴት ነሽ? እሺ ሴት ነኝ ብላለች። እሺ ስሜ ሰብለ፣ ጾታዬ ሴት፣ እድሜ 48፣ መኖሪያ ወይ የስራ ቦታዬ ሸገር ሲቲ ወለቴ ቴሌ ገባ ብሎ ወደው ስራውን የጀመርነው ሁለታችንም ነን። በቅድሚያ ቅርታ አቶ በላይ በጣም ነው የማመሰግነው በእውነት ማንም እስከዛሬ በእኔ እድሜ ያው እድሜን አይታችሁ ትገምታላችሁ። ፕሬዝዳንት ተቀየረ፣ ጠቅላይ ሚኒስትር መጡ፣ ከኔ መጡ ሲባል ሁልጊዜ የኢትዮጵያን ከፍ ማለት ልጆቿ ሰርተው እንደ ሌሎች ዓለም መሰልጠንን ብር ማግኘትን በቃ ሁሉንም ነገር ነበር ልቤ ተስፋ አድርጎ ሁልጊዜ ቴሌቪዥን ላይ ቀድሜ የሚገኘው እኔ ነኝ። ግን ሁሌ ሳይ ምንም የለም። እግዚአብሔር የተመሰገነ ይሁንና አቶ በላይ ግን መጥቶ ይህን እንደዚህ መስራት ትችላላችሁ ቀለል ባለ መንገድ ብሎ እዚህንን እድሉን ስለሰጠን የዘመናችን ሙሴ ስለሆነ ማለት ነው። በጥንት ወይም ቀድሞ መድኃኔዓለም ዓለማችን ሲፈጥራት ማንን ነበር የሰጠው? ለዓለም ሙሴን ምንድን ነበር ያደረገው? በትር ሰጥቶ ይሄንን የእስራኤል ልጆችን ከዚህ ጭቆና በዚህ በበትር ታሻግራቸዋለህ ብሎ ነበር ያለው። ለእኛ ዘመን ደግሞ መድኃኔዓለም አባታችን ምን አደረገ? አቶ በላይን እዚህ ጋር አምጥቶ እዚህ መድረክ ላይ ድህነትን በቢዝነስ ፕላን ትሻገራላችሁ ስላለን እና ማስተላለፈው መልእክት አሁንም እየነገርናቸው ላሉ አሁንም እዚህ ሚዲያ ላይ ግቡ ለሚባሉ ሰዎች ብዙ ሞራል የላቸውም፣ ይሄን ነገር ለማዳመጥ የላቸውም። ሳንሰለች እሱ ሳይሰለች ገንዘቡን ጊዜውን ሰጥቶ እዚህ ያደረሰን አባታችን እዚህ ድረሱ፣ ይሄን ሂዱ፣ ይሄን ተሻገሩ ብሎ ፈር ለቀደደን እኛ ለቀዶ መንገድ ላስኬደን አባታችን የበለጠ ኢትዮጵያን እሱ ብሎታል። ቀደም ይቺ የ100 ብር ቢዝነስ ሁለት ሰው ቢቀር እንኳን አትቀየርም። ሙሉ በሙሉ ኢትዮጵያ ከድህነት ነፃ እስክትሆን ድረስ ያለውን ተመልክተን እኛ ደግሞ ይሄን ባይሮአችን ውስጥ አስገብተን ምን ማድረግ አለብን? ሳንሰለች አጠገባችን ላሉት ሰዎች በርቀትም በሆነ አጋጣሚ ትራንስፖርት ላይም ልናገኛቸው እንችላለን። ይሄንን የሱ ሚዲያ ገብተው እንዲያዳምጡና ኢትዮጵያ ከፍ ወዳለች ቦታ እንድትሄድልን እናንተን በትህትና ጠይቃለሁ። እሺ መጀመሪያ እዚህ እንድቆም ለፈቀደ ለድንግል ማርያም ልጅ ምስጋና አቀርባለሁ። ስሜ መስከረም እሸቴ ይባላል። የመጣሁት ሸገር ሲቲ ወለቴ ከምትባል አካባቢ ነው የመጣሁት። የካፒታሌ 1000 ነው። የተሰማራሁት ቤቴ ውስጥ ልጆቼን እያሳደግኩኝ ቆሎ አሽጎ ማቅረብ ነው። ይሄንን ቆሎ አሽገን ቤታችን ውስጥ ነው። ሁለታችንም ጎን ለጎን ነው ቤታችን፣ ግን ሁለታችንም ብዙ አለ። አሁን እኛ የመጀመሪያዎቹ አድማጭም
ስራውንም ጀማሪ እኛ ነን። መጀመሪያ በቃ አሃዱ ብሎ ሲል ወደ ስራው በነጋታውን የገባ ነው ጀምሩ ሳይባል ማለት ነው። ብዙ ነገር አይተናል፣ ብዙ ነገር አልፈናል። እሱ የሚባለውን አንድም ቦታ በጎንም በሁሉም አቅጣጫ እያንዳንዱ ሱቅ እያንኳኳን ውሰዱልን እያልን ብዙ ነገር አይተናል። ግን በእንደዛ ሁኔታ ያየሁት ነገር ብዙ በቃ ስም ነው የሚፈልጉት የከሌ ለምሳሌ እኔ መስኪ ቆሎ ብዬ ነው የጀመርኩት። እንደዚህ በአማረ መልኩ የኢትዮጵያን ቆሎ እንደዚህ ይዤ ግን የከሌ ብራንድ ነው ይላሉ። ድሮ በቃ አሁን አድዋ እያልን ሁልጊዜ እንደምንደግመው አሁንም በፊት ያሉትን አድዋን ማናነቂ አይደለም፣ ግን ድሮ እግራቸውን የተከሉትን ሰዎች ነው መረከብ የሚፈልጉት። የገሌ ቆሎ ነው ፈጠራ አይደረግም። አዎ ሌላ አድዋ አንፈጥርም። ይሄ ብዬ ሳሳያችሁ የከሌ ቆሎ ነው እሱን አንፈልግም። ከእንደዚህ አይነት ደግሞ ስንት ቅን ደግሞ ሰዎች አሉ። አምጪው እናለማምዳለን። እናንተ እኮ ነገር ሌላ ቦታ ትልቅ ቦታ ትደርሳላችሁ እያሉ ለተቀበሉትን ከፍተኛ ምስጋና እኛ ሁለታችንም አሁን አይደለም ወደ ስራ የገባ ነው። በፊት ትምህርት ቤት ጀምረን ከ6 ተማሪ 300 ተማሪ ደርሰን ለ7 ዓመት ለፍተን በቃ አገሪቷ ላይ ባለው ሁኔታ እዚህ ጋር 63 ካሬ ላይ ቤት ስሩ እንባላለን። እዚህኛው ቢሮ ስንሄድ አይቻልም። እቃችንን ሸጠን ሁሉን ነገር ዘግተን ወደ ቤት ነው የገባነው። ለ10 ምናምን ዓመት ቤት ተቀምጠናል። ግን በእንደዛ አይነት ሁኔታ ውስጥ ሆነን ግን አንድ ቀንም ይህን ቢዝነስ የሚባለው ልጆች እግዚአብሔር ይመስገን በዛ በተቀመጥነው ዝም ብለን አልተቀመጥንም። ልጅ በማሳደግ ልጆቻችንን ከፍተኛ ደረጃ በማድረስ ጎን ለጎን ግን አንዲት ቀንም አልሰራም የሚባል ነገር ግን በውስጣችን የለም ነበር። ሁለታችንም ጎን ለጎን ስላለን በጣም እንነጋገራለን። ጊዜ አላበዛም። የኛ ይሄው እሷ በእምነት ቆሎ ብላ እኔ ደግሞ መስኪ ቆሎ ብዬ ይሄንን ይዣለሁ። እናንተም እንደሌሎች እንዳትሆኑ እቃችንን ግዙን፣ የእናንተንም እንገዛለን። አመሰግናለሁ። እዚሁ ባላችሁበት ሆናችሁ አውጭ ቆሎና በእምነት ቆሎ እዚህ አይወጣም። ስንት ብር ነው ዋጋው? አረቃም አምጥተናል ልናቀምስ ለከስ ዋጋው ስንት ነው? እኛውን ስንት ነው ዋጋው? 250 ሳይወጣ የሚገዛው ሰው ማለት ነው። እንትን አለን እቃችንን አንቺ ያችን ማቅረቢያችንን ይሄኛው መስኪ ቆሎ የሚሊዮነሮችን መንገድ ፕሮግራም በማዳመጥ ልጅ እያሳደጉ ቤት ውስጥ መስራት ይቻላል ተብሎ ይህን መሳይ ውብ ቆሎ አዘጋጅታ ቢዝነስ ጀምራለች። ማለማመድ፣ መግዛት፣ ማነቃቃት ግዴታችሁ። ስንት ነው ዋጋው እየተሸጠበት ያለ? አሁን እኛ እሷ ተሳስታለች። ይሄኛውን በ250 ግን ሰነፍና ገብስ የሚባል ነበር። ሰነው ይሄኛ ገብስ ነው። 50 ብር ነው እኛ እያስረከብን። ስለዚህ እዚህ ቤት ውስጥ እንደውም 400 ብር የሚገዛ ይሄ እኔ ለማነቃቃት 400 ብር ይገዛታለሁ የሚል ሰው አለ? በእናታችሁ አጨብጭቡ። የራሳችንን ቢዝነስ ራሳችንን የምናሞቀው፣ የምናጋግለው፣ የምናቀጣጥለው፣ የምናበረታታው የሚሊዮነሮች መንገድ ሰልጣኝ አንድም ባለሙያ አንድም ነጋዴ ደንበኛ አጥቶ ሲቀዛቀዝ ሲሳነፍ ግራ ሲጋባ ማየት
አንፈልግም። ከዚህ በኋላ ቻይናዎች የመጡበትን ኢኮኖሚ ግንባታ ራስ በራስ መሻሻል፣ መገበያየት፣ መነቃቃት ስለሆነ ለዓለም የተረፈ ኢኮኖሚያችን እኛ ምን እናደርጋለን? እንቀጥለዋለን። በተለየ መንገድ ግን እንተገብረዋለን። ስለዚህ መጨረሻ ላይ መናገር የምፈልገው በላይን ጠቢቡ ሰለሞን አለ አይደለ? ጠቢብ ተብሎ ምን ትፈልጋለህ ሲባል ጥበብን ያለው በላይ ጥበብን እያስተማረን ነው። እኛ ደግሞ ሰርተን አትርፈን ልክ አብርሃም ደግሞ መጋቢ ነበረ፣ የሚትረፈረፍ ሀብት የሚትረፈረፍ ሰዎችን የሚያበላ ነበር አይደለ? እኛን ደግሞ ለምን አልበሉልኝም ብሎ የሚያለቅስ እኛን ደግሞ እንደ አብርሃም ያደርገን እላለሁ። አመሰግናለሁ። ይሄንን ቆሎ ለማዘዝ ለመግዛት ስልክ 09 ያኔ የመስከረም 0990 0990 22 64 ይሄ ማን ነው? የኔ መስከረም ነው። ይሄ የመስከረም ነው። አዎ እሺ የኔ ያጀና 0922 13 ድምፅሽን ከፍ አድርገሽ ደግሞ በመላ ኢትዮጵያ የሚመለከቱት ሁሉም ይሄንን እያዘዙ እየተመገቡ ማበረታታት ይፈልጋሉ። መስከረም 0990 02 22 64 እሺ ከልብ እናመሰግናለን። ወደ መቀመጫቸው 0922 በእምነት ቆሎ 0922 13 86 02 እሺ 0922 13 86 አለን 02 አለን። በቃ ከልብ እናመሰግናለን። ይህንን የገዛው ሰውዬ እዚሁ የሚሊዮነሮች መንገድ አምሳው ያጣጥሙት ጉድባን አንድ ያጨብጭቡልኝ። በነገራችን ላይ ችግር የለም በኋላ አወራዋለሁ። የቀደም መጀመሪያውንም በነገራችን ላይ እሺ ይኸውላችሁ የሀገራችንን ችግር በሀገራችን ቁልፍ ከፋፍተን አራርገን ለማውጣት ይህም ብዙ ጊዜ አንድ የሸዋ አንድ የጅማ ሲነሳ እነኚህ ነገሮች ብዙ ጊዜ ከፊት ይመጣሉ አይደለ? ከነ ዕቃው ቅመሱ እየተባላችሁ ነው። አንድ ያጨብጭቡላቸው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር።
በዚህ አጋጣሚ ሌሎች ምርትና አገልግሎታችሁን የሚሊዮነሮች መንገድ ለማስተዋወቅ እዚህ መድረክ ላይ መጣችሁ በነፃ በአጭር ደቂቃ የት እንደሆናችሁ፣ ስንት እንደጀመራችሁ፣ አድራሻችሁ፣ ስልካችሁን፣ እቃችሁን ይዛችሁ መጣችሁ እዚሁ መሸጥም እንዲሁም ደግሞ አድራሻና ልዩ ቦታውን በማስተዋወቅና ስልካችሁን በማስቀመጥ ጭምር የሚሊዮነሮች መንገድ ነጋዴዎች አጠቃላይ ቢዝነስ የጀመራችሁ ከማንኛውም ማህበረሰብ ጋር የምትገበያዩበትን እድል እየፈጠርን በየወር የደረሳችሁበትን እያየን የቆምነው ለእናንተ ነው። አሁንም ለእናንተ መቆሙ ይቀጥላል። ቀጣይ ሰው ላኩልኝ። እሺ እዛ ጋር አስጥልኝ አንድ ጊዜ እስከምትመጣ ድረስ አጨብጭቡ። ቼፕ 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 አንድ ነጥብም ቢሆን ለሰራ ሰው ማጨብጨብ ማድነቅ። እንዲህ ካላችሁ አስነሳለሁ። እሺ ግዴታችሁ ነው። ስማ ልበል። ሴት ነሽ? መቅደስ ነው የምትባለው። ሴት ነኝ ብላለች። ጾታዋ ያው ግልጽ እንዲሆን ነው። እሺ እስኪ አብራሪላቸው። ምን አለሽ መልእክት? ስሜ መቅደስ ጌታቸው ይባላል። የመጣሁት ደግሞ ኃይሌ ጋርመንት ሰፈራ ነው። የምሰራው ደግሞ ባልትና ነው። ባልትና ቅመማ ቅመምና ጥራጥሬ ናክ ነው። እሺ እሺ ቀጥይ። ናስታው ወይስ? አዎ ምን ይዘሻል? ቃለሽ ስኩት ሽሮና እንተፈ። እሺ እስኪ አውጪው። በሱ አለ ማለት ሳምፕል ትንሽ ትንሽ ነው ያመጣሁት። ስንት ነው መነሻ ካፒታልሽ? መነሻ ካፒታል ይሄ ምንድነው? ገንፎ ገንፎ። ይሄስ በሱ። እሺ ይሄስ ደግሞ ሽሮ ናት። ይሄ ደግሞ ምጥን ሽሮ ነው። ኦኬ ይሄንን ነው አሁን ተንተክተኮ የምንበላው በእንጀራ። ማነው ስምሽ? መቅደስ። ስንት ነው መነሻ ካፒታልሽ? 10 ሺህ። ምን ያክል ጊዜ ሆነሽ? ከጀመርኩኝ ያው ጀምሩ በተባለ እንትን ጀምሬያለሁ። አሁን ምን ያክል ጊዜ ሆነሽ ከጀመርሽ? ከጀመርኩኝ 2 ወር ነው፣ ግን ስራውን ከጀመርኩኝ አመት ሆኖኛል አለ ማለት ነው። በሚሊዮነሮች መንገድ ስልጠና ሰልጥነሽ በ10 ሺህ ብር ቢዝነስ አቋቁመሽ ወደሱ ከገባሽ ምን ያክል ቀን ሆነሽ? ወር ከ15 ቀን። በ10 ሺህ ብር የጀመርሽው አትርፈሻል? ከስረሻል? ወይስ ትንሽ አትርፈሻል? ወይስ በደንብ? ወይስ ከዛ በላይ? ብዙም አላተረፍኩኝም፣ ግን ያው ትንሽ ነው ያተረፍኩት። በሚቀጥለው ደግሞ ይስተካከላል ብዬ። ከዚህ በኋላ ትንሽ ነው ያተረፍሽው፣ ከዚህ በኋላ በትልቁ ለማትረፍ ዝግጁ ነሽ? በጣም ጥሩ። እንግዲህ መቅደስ የት አካባቢ ነው ያልሽው ሰፈርሽ? ኃይሌ ጋርመንት። ኃይሌ ጋርመንት ሰፈራ ኃይሌ ጋርመንት። ልዩ ቦታውን ራስሽ ብትናገር ደስ ይለኛል። ልዩ ቦታውንና ስልክሽን ግልጽ አድርገሽ ዳር ድረስ ተናግረሽ እንጂ አጠቃላይ ከተማ ውስጥ ያሉ ሰዎች ይሰሙሻል። ኃይሌ ጋርመንት አካባቢ ነች። ብዙ ጊዜ ባልትናን ስትሰራ ኖራለች፣ ውጤታማ አልሆነችም። የሚሊዮነሮች መንገድ ስልጠና አዳምጣ ግን በ10 ሺህ ብር ለብቻው ካፒታል አዘጋጅታ የተወሰነ አትርፋለች። ከዚህ በኋላ ሙሉ በሙሉ የተቀመጠውን ቢዝነስ ፕላን ለማትረፍ ነገር ግን ትናንሽ ነገሮችን ጀምሮ ረጅም ጊዜ ሰርቼ አላዋጣኝም ከማለት በትናንሽ ነገር በትንሽ ካፒታል ጀምሮ መስራትን ስራን ሳትነቅ እዚህ ጋር በተለያየ መጠን ይዛ መጣለች። መቅደስን ጋርመንት ኃይሌ ጋርመንት አካባቢ ያላችሁ እንግዲህ ስልክና አድራሻዋን እዚህ ላይ ታስቀምጥላችኋለች። እየደወላችሁ ነይ እንግዛሽ አምጭልን የት ነው ያለችው በማለት ከኋላ ፒያዝ ዴሊቨር ደግሞ ከባለቃ ወደ ሸማች ለማድረስ አውታሮ ላይ ዝግጁ ነው ያለው። እንደዚህ አይነት ሰዎች በጣም እያበረታታችሁ የሚሊዮነሮች መንገድ ከየትኛውም ቦታ ሳይሆን ከሚሊዮነሮች መንገድ በመግዛት በማበረታታት አገልግሎታቸውን በመጠቀም ባካችሁን ማነቃቃትን በደንብ አግዙን። እሺ ስልክሽን በደንብ ንገሪያቸው እስከሚሰማ። ስልኬ 0905 ያዙ 91 71 ደግሞ 0905 91 70 41 መጨረሻ ላይ የምታስተላልፊው መልእክት አለሽ? ይደገም በደንብ 0905 91 70 41 መጨረሻ 41 መጨረሻው መቅደስ ባልትና። ከዚህ በኋላ የመቅደስ ባልትና የመቅደስ የምግብ ኮምፕሌክስ ማቀነባበሪያ የሚባል ኢንዱስትሪ ሳናይ አንድ ቀንም አታርፍም። እናንተም እንዳታሳርፏት። የመጨረሻ መልእክት አለሽ? ጨርሰሻል። ወደ መጣችበት በክብር ሸኙልን። አንድ ጊዜ ቼፕ ቻ ቼፕ ቻ ቼፕ። ሌላ ሰው በፍጥነት ላክልኝ። ሌላ ሰው ሀሳብ ያለው አስተያየት። እሺ እዚህ ጋር ስጥልኝ አንድ ጊዜ እስከሚመጣ ድረስ ይህ ሰው ከባለፈው ሞቶ ምርትና አገልግሎትን እያስተዋወቀን ያመጣውን ቦነስ በጥፍ አመቶ ነግሮናል። ቼፕ ቼፕ ቼፕ
ማድነቅ ልመዱ። ራስን ማድነቅ፣ ሌላን ማድነቅ፣ መደነቅ። እሺ አእምሯችሁ ውስጥ አዳፕት አድርጉት። እሺ ታውቅ ወንድና እሺ እሺ ቀጥል። ምንም ትናገራለህ? አቡሽ ዘበነ ጾታ ወንድ እድሜ 28 አድራሻ ገላን ኮንዶሚኒየም ብሎክ 29 ተሻግሮ ብሎክ 90 አዲሱ መድኃኒዓለም ግራውንድ ላይ ልብስ ስፌት ነው የምሰራው። ኮድ ስንት ነው? ኮድ M630 ያው እስካሁን ኮድ የዘለልኩት አለ። ኮድ እየተናገራችሁ እሺ። የሚሊዮነሮች መንገድ የስልጠና ኮዳችሁን የምሰራቸው ልብሶች ከቢጃማ የሚሰሩ ሱሪ፣ ኮት፣ ፓንት እንደዚህ ይሰራለሁ። ፍሌክስ ምናምን ፈታ ብሎ ለመዘዋወር ቢጃማውን በቀሚስ ይሄ የማን ነው? ኦኬ ላይ ብታዩት ነበር የምታውቁት። እንደዚህ በደንብ አይታወቅም። ቢጃማውን በቀሚስ እንደዚህ አድርገን እንሰራለን። ኑሮ በዘዴ ጾም በውዳዴ ቢጃማን በቀሚስ መልክ ቀለል ባለ ዋጋ እንደዚህ አድርገን እንሰራለን። እነዚህ ለበጋ የሚሆኑ ልብሶች ናቸው። የምን ሙቀት የምን ብብት ማጀላ መጣሽ እናት በዚህ ፈለል ማለት ነው። ከጓዳ ሳለ ኖርማል እንደዚህ አለ። ይሄ በጣም እንደዚህ ደግሞ ጂጂያቸው ወረድ አድርገን ለመጋም እንደዚህ ሁለቱም ይሆናሉ። ከቀሚስም ማሰሪያ ያላቸው ወገብ ላይ ኪስ አላቸው። ይበቃል። በቃ ተመሳሳይ ናቸው። እነዚህ አንድ አይነት ናቸው። ጠቅላላ ስንት ቢጃማ ነው ያስከው? ይሄ ለዚህ ድርጅት ቤተሰብ ያቀረብኩት ቢጃማ ነው። ይሄ የተሸጠ ነው እንዳለ ማለት አቅርቤዋለሁ። ግማሹ እዚሁ ተሸጠ ተሽጧል። አደራ የሚቀጥለው ላይ በመኪና ጭኖ እንዳይመጣ። በመኪናም ጭኖ ቢመጣ እስኪ የሚገዛ ትውልድ እንፍጠር በእናታችን። ብቻ ምርት፣ ብቻ ንቃ፣ ብቻ ስራ እንጂ ምን ችግር አለ? በቃ እንነቃቃ፣ እንገበያ፣ እንሰራራ፣ እንረዳዳ። እስኪ ገብቷችኋል? አገልግሎቱን እስኪ አናፍዘው። ገብቷችኋል? ከዚህ በኋላ ባለን ነገር ሁሉ እንዴት ሪሳይክል ማድረግ እንቻልበት። ስለዚህ ማነው እሺ አሁን ከተሸጠ ወዲያ ስንት ቀራው? ስንት አለ ያልተሸጠ? ይሄ ታዘዘ ነው ማለት ካልታዘዝኩ አልሰራም። አሁን እዚህ ላይ ያለ ያልተሸጠ አይቀራ የለም። ሁሉም የተሸጠ ግን ምን ለመግዛት የቸኮለ ሰው ምን ለመግዛት ከፈለጋችሁ እንደዚህ አይነት በሸሚዝ እናዘጋጃለን። በዚሁ በስሱ ጨርቅ ለበጋ እንደዚህ ለሙቀት በእጅጌ የሚሆናችሁ ቀለል ያለ እዛው አጠብ እዛው ድርቅ ለወንዶች ማለት ነው። ከነቁምጣው ከፈለጋችሁ ይዘጋጃል፣ ይሰራል። ይሄ የአንዱ ቢጃማ ዋጋ ስንት ነው? በአማካኝ መካከለኛ ዋጋው የጨርቁ ይለያል። ይሄ 800 ብር ነው። ይሄኛው 450 ብር ነው። በዚህኛው ይሄ ወጥ ፓንቶ 800 ብር ነው። ጨርቁ ነው ይለያል። የሚያጠር ሲታጠብ የማያጠር የሚባል ልዩነት ያላቸው። ስለዚህ ቀለል ባለ ዋጋ ቀለል ያሉ ልብሶችን ሲቆሽሽ ሲያልቅ ቀየር ለማድረግ ፈታ ብሎ ለመንቀሳቀስ አቡሽ የቀሚስና ምንድን ነው የሚባለው? ቢጃማ ሽፎን፣ ቀሚስ፣ ቢጃማ፣ ሽፎን የመሳሰሉ በተለይ ገላን አካባቢ ገላን ኮንዶሚኒየም ግራውንድ ላይ ኮንዶሚኒየም ብሎክ 29 ተሻግሮ አዲሱ መድኃኒዓለም ብሎክ 90 ምድር ላይ አንድ እዛ አካባቢ ላይ ያላችሁ ሰዎች ለመግዛት ቀጣይ ስልኩን በደንብ አዳምጡ። ሌላ ሩቅ የሆናችሁ ሰዎች ዘወትር እሑድ ወሰን ዘወትር እሑድ 7 ሰዓት በሚተላለፈው ወሰን ኤምኤስ ህንፃ 7ኛ ፎቅ ላይ የሚደረገው ነፃ የመድረክ እንቅስቃሴና ሀሳብን፣ ልምድን፣ ማርኬትን ማስተዋወቅና መሰልጠን ላይ ዘወትር እሑድ ኤምኤስ ህንፃ 5ኛ ፎቅ ላይ ወሰን ሸገር ገበታ ፍለብ እየተገኛችሁ ሁላችሁም በነፃ ምርትና አገልግሎታችሁን በአጫጭር ደቂቃ በማስተዋወቅ ትቀጥላላችሁ። እንደዚሁም ደግሞ እዚህ ድረስ ማርኬቱን ማንም እየያዘ እየመጣ ለእናንተ ማስተዋወቅ
በቀላሉ ይችላል ማለት ነው። ለማንኛውም የአቡሽ ቀጣይ ከቻላችሁ ቅርብ ከሆነ እዛው እንድገዙ ያለዛ እዛ አዳራሽ ድረስ እያዘላችሁ እንዲመጣ ከዛ በዘለለ ግን በፒያዝ ፈጣኑ በሆነ ዴሊቨሪ ከሱቃ ወደ እናንተ ከሱ ማርኬት ወደ እናንተ ቤት ከች በሚያደርገው ሲስተም ፒያዝ ዴሊቨሪ ብሎ በማውረድ እዛው ቁጭ ብላችሁ መግዛት ትችላላችሁ። ዘወትር እሑድ በዚህ ፕሮግራም ላይ የምትሳተፉ ሰዎች ዘወትር እሑድ ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ በመገኘት በነፃ የመሳተፍ ሻይ፣ ቡና፣ ውሃ የመሳሰሉ ነገር ስልጠናውን ማግኘት ሁሉንም ነገር አናስከፍልም። ወጪውን በአጠቃላይ የሚሸፍነው በላይ አትክልትና አስቤዛ ማዕከል ነው። የሚቀጥለው ደረጃ ነፃነት አትክልትና አስቤዛ ማዕከል የዚህ ድርጅት ዋና አጋር ነው። በእናታችሁ አመስግኑልኝ። ከዚህ በመቀጠል ቺል በርገር ወሰን አካባቢ ቺል በርገር ወሰን ኤምኤስ ህንፃ 4ኛ ፎቅ ላይ ቺል በርገር የጾም የፍስክ ማንኛውም ቃለው የዴሊቨር እንዲሁም ደግሞ እዛው መጥቶ የመጠቀም በማንኛውም ጊዜና ሰዓት አጋር ፕሮግራማችንን ብዙ ጊዜ ከጎን የሚደግፍ ነው። በደንብ አመስግኑልን። ከዛ በዘለለ ማሜ ጋራጅ መኪናችሁ ቆሸሸ፣ ተሰነጠቀ፣ ገጭ ገጭ አለ፣ ድምፅ አወጣ፣ አሁን በወስደው የኪራይ ነው ስራ አለብኝ ሌላ መኪና የለኝም ብሎ ነገር የለም። ወደ ማሜ ጋራጅ ወሰን ኤልዳር ጀርባ ላይ ብቅ ካላችሁ በማንኛውም ቀንና ሰዓት እዛው እያላችሁ መፍታት የሚጀምሩ በጣም በሙያው ጂኔስ የሆኑ ምሁራን ባለሙያዎች አሉት። እዛው በመምጣት በደቂቃ ውስጥ አስተካክለው የሚሰጡ ከባሰ ምናልባት ቀናትን ብቻ ነው የምትጠብቁት ማለት ነው። ማሜ ጋራጅ ልዩ የሚያደርገውን ነገር ልንገራችሁ። በነገራችን ላይ ማኑዋል መኪና ወደ አውቶማቲክ መቀየር፣ አውቶማቲክ የሆኑ መኪናዎችን ለአካል ጉዳተኛ በእጅ ብቻ የፍሬንና የነዳጅ መስጫዎችን በእጅ ብቻ እንዲቆጣጠሩ ሞዲፊክ በመስራት በጣም ይታወቃል። እንደዚሁም ዘመኑ ያፈራውን ኤሌክትሪክ መኪና በሰለጠኑ ባለሙያዎችና በራሱ ፕሮፌሽንነት እየተመራ እየተገለገለ ነው ያለው። ማሜ ጋራጅ ወሰን ኤልዳር ጀርባ ላይ ብቅ ካላችሁ በማንኛውም ቀንና ሰዓት ሁሉንም አገልግሎት ተሰጣቸዋል። የዚህ ክቡር ስፖንሰራችን ነው ለዚህ ፕሮግራም። በደንብ አድንቁልን። ስልክህን የምፈልገው ነገር የሚሊዮነር መንገድ ቢዝነስ ፕላን በሬዲዮ ነው ከሰማሁት ጀምሮ ሰልጥኜ ማታ ማታ ስራዬ ውዬ ስገባ ማታ ማታ ኢማጂን ማድረገው የማስበው ህልሜን አሳክቼ አቶ በላይ ሚዲያ ላይ ወጥቶ ሰላምታ መስጠት ነው። በመጀመሪያው ወር እጥፍ አምጥቼ አሳክቻለሁ። በነገራችን ላይ ገና በመጀመሪያው ወር የተቀመጠለትን ፐርሰንት እጥፍ አምጥቶ ያሳየ ነው። ነገር ግን በጥፍ መብረርም በጥፍ መቅረትም የተከለከለ ስለሆነ በድርጅቱ ልክ እንዲሄድ የቀረውን ብር ለጋራንት እንዲያስቀምጥ አድርገ ነው። በጉዳዩ ፈቃደኛና ታዛዥ ይሆናል። ይህንን ስራ ከሰራ ቆየት ያለ ሰው ቢሆንም በሚሊዮነሮች መንገድ ከገባ በኋላ ልዩ ቅድና አጀንዳ አውጥቷል። ወደፊት እንግዲህ አቡሽ የጨርቃ ጨርቅ ኢንዱስትሪ በኢትዮጵያ ውስጥ ተገንብቶ ሳናይ እኛም አንተው እናንተ ማተውት እሱም አይቶም በእናታችሁ ሞቅ አለ ሀገራችን መግባት እስከሚያቆም ድረስ እንሰራለን። ስልክ ቁጥርን አንዴ ንገር። 0967 57 46 42 ያዛችሁ። ቀስ ብለህ አንዴ ድገመው፣ ድምፅን ከፍ አድርገህ መላ ኢትዮጵያ ውስጥ የሚከታተሉ እንዲሁም በውጭ ያሉት ይህን ፕሮግራም በማዳመጥ በመከታተል አንተን ለማበረታታት መግዛት ይፈልጋሉ። ስልክህን ተረጋጋና ንገራቸው። ቅርብ የሆኑ ገላና አካባቢ ሄደው በመግዛት ሩቅ የሆናችሁ እዚህ ፕሮግራም ላይ ስትመጡ ይዞላቸው እንዲመጣ በማዘዝ ሌላ ደግሞ የራቁ በፒያዝ ዴሊቨሪ አዲስ አበባና በዙሪያ ያላችሁ ፒያዝ ዴሊቨሪ ብላችሁ ከፕሌይ ስቶር በማውረድ ምርትና አገልግሎትን የበላይ አትክልትና አስቤዛን ጨምሮ የሚሊዮነሮቹ መንገድ ሰልጣኞች ጠቅላላ እቃ ታገኛላችሁ። እዛ ላይ ከነዋጋው እዛው ቁጭ ብላችሁ እንድትገዙ ይጠቅማቸዋል። ከዛ ለለ ግን ፐርሰናል ለማዘዝ ስልክ ቁጥሩን አዳምጡት። 0967 57 46 42 እናመሰግናለን። ወደ መጣበት በክብር ሸኙልን። ቻ ሌላ ሰው ሌላ እየሰራው ነው በሚሊዮነሮች መንገድ ሰልጥኛለሁ የሚል እዚህ ጋር አለ። እሺ እዛ እንመጣለን፣ ችግር የለም። እዚህ ጋር ያለውን ሰው አስወጣልኝ። በሚሊዮነሮች መንገድ ፕሮግራም ሰምቼ ከወትሮ በተለየ ቢዝነስ ፕላን ውስጥ እናንተ በሰጣችሁኝ መንገድ ተዘጋጅቼ በዚህ አይነት ጀምሬና ጥፍሬያለሁ የሚሉ ወይም ደግሞ ካለመስራት ወደ መስራት መጥተው የተሻለ ውጤት ያመጡ ሰዎች እንግዲህ ስማችሁን፣ እድሜያችሁን፣ አድራሻና የስራችሁን አይነት ያመጣችሁትን ለውጥ እንዲሁም ኮዳችሁን በመናገር ምርትና አገልግሎታችሁን በደቂቃ ውስጥ አስተዋውቁ። ይህ መድረክ የእናንተ ነው። ቼክ ስም አልበል መለሰ ወንድ ነህ? አዎ ወንድ ነኝ። እሺ ወንድ ነኝ ብሏል። ስምህና እሺ ኮዴንም ንገራቸው በዛው አድራሻህን ስራህንም። ኮዴ M13 ነው። የስራ አድራሻዬ ሀና ማርያም ጋርመንት ያለው ባልትና ነው የምሰራው ነው። ያው እየዞር ባየር የሚባለው ስራ አለ እና ምጠራ ይሄ ፀሐይ መዝራና ጠላ ነበር። እንግዲህ
የአባታችን ከሰማው ጀምሮ ጥንካሬ ነው ወኔ ነው የመጣልኝ። በርበሬው እኮ ሳዘጋጅ በጣም ታካታች ሴቶች ጣም እንትን እያለ እያቃጠለኝ ቢሆን እየሰራው ያንን አስፈጭቼ እየዞር የቅድሙ ሰውዬ እንዳይሰማው በርበሬ እያዘጋጀው ባልትና እያቀነባበርኩ ነው ብሏል። እና ቆሎ ደግሞ ዳቦ ቆሎ ደግሞ ከሰዎች ከቀበልና ትንሽ እያለኩ ባቅም እያሸኩኝ አብሬ እየዞርኩኝ ያው እህታችን ቅድም እንባ ይተናነቃለች። በጣም አስቸጋሪ ነው ይሄ። የት እናውቀዋለን አንተ ምግብ ደግሞ ምናምን ፉድ ፖይዝን ነው ብትል በሼፍ ነኝና በሱ ብዙ ነገር ተፈጥሮብኝ እግዚአብሔር ይመስገን እየዞርኩ ይችን መቅሰስም ላይ እየሄድኩ እየዞርኩ ታክሲ ላይ ምናምን እየሸጥኩኝ በየቤተ ክርስቲያኑ በር እየሸጥኩ እግዚአብሔር ይመስገን ቅድም ባላሟላ በሚቀጥለው አሟላ። ስንት ነው ካፒታል መነሻ? 5000 ወር ሞልቷል። ሶሪ ስንት ሰራ? ቢያንስ ስንት ፐርሰንት ጎደለ? 900 ብር ነው። 2500 አይደለም እንትን 900 ብር ሲቀረኝ ግን ያው 900 ብር ብቻ ነው የጎደለ። የሚቀጥለው ወር ላይ ያካካሰ እና እያሻሻልክ ለመሄድ ዝግጁ ነህ? ዝግጁ ነኝ በጣም። አንተ አጨብጭብለት። የሚሊዮነሮች መንገድ ገና ብዙ ኮርኩሮ ገና የተኛ ገና የዛገ ገና ያንቀላፋ ገና ብዙዎች አሉ። ኮርኩረን አስነስተን ከትበን ምንድነው የምንሰጣቸው? የሚሊዮነርነት አንቲቫይረስ። ከአሁኑ ጀምሮ ሚሊዮነርነትን እየተለማመደ በተግባር ሚሊዮነር ሆኖ የሚያሳየን ትውልድ በትናንሽ ጀምሮ እንዴት ትልቅ እንደሚሆን አስቡ። ወደፊት የምግብ ኮምፕሌክስ ትልቅ ኢንዱስትሪ አንጠራጠርም። አጨብጭቡልን። ይሆናል ማለትም በቃ ምን ያህል ተቀብልሃል ሂድ አይደለማ። በየሳምንቱ እንጨቀጭቀዋለን። በየቀን በሶሻል ሚዲያ፣ በየሳምንቱ በሚኒስትሪ ሚዲያ፣ እንዲሁም ደግሞ በየሳምንቱ በአዳራሽ፣ ከዛስ በየወር የደረሰበትን እንፈትሸዋል። አናስተኛውም። እጁን ይዘን አሰራሩን እያሳየን በተግባር ሚሊዮነር እስከሚሆን ድረስ እንቀጥላለን። በየጊዜ ያተረፋትን ትርፍ ላው ላይ ሪሳይክል እያደረገ አሰራርን እየተለማመደ ግብይት ሰንሰለት እየፈጠርን በባንክ ያደገበትን እያየን ሲያንሰው ካሽ ቼክ በግማሽ መጻፊያ ቦታ እያስተካከልላችሁ ነው ያለ ነው በአጠቃላይ ማለት ነው። ሁላችሁም ንቅት በማለት እስኪ አንድ ጊዜ ያነቃቁት። እሺ ተቀራን ጨርስ። የሚገርመው በይሄ ፕሮግራም እንትን ስል በ3 ወር ውስጥ 100,000 ብር ከሰው ተቀብዬ አጥፍቼ ነው እንደገና ቆይ ጀምራል እያለ በላይ ደውልልኝ ነበርና እንዴት ደወለልኝ ብሎ በጣም ገርመኝ ነበር። እና ሰባዊነትን አደቀል እግዚአብሔር ያክብርልኝ። ሆነ ክብራት እሱ ነው። ሰዎች ጫናውን አልቋቋም ብዬ ቤተሰብ ቁጭ ከምትል ስራበት ግደልም ብሎ ሰጡ። በ3 ወር ጨርሼ ቁጭ ባልኩበት ሰዓት ነው እንደገና ይሄ ቢዝነስ የተከታተየ አሁን በ5000 እየተንደፋደፍኩ ቢሆን በእውነት ከምንም በላይ አይምሮ ሰፊ እንዲሆን የሰው ስጦታ እንዲጠላ ነው ያደረገው። ብድር አይደለም ስጦታ ራሱ እንዲጠላ ነው ያደረገው። ክብረት ይስተደው። ብድርን የሚጸየፍ ልመናን የሚጸየፍ መዝረፍን የሚጸየፍ መቀማትን የሚጸየፍ ስደትን የሚጸየፍ ድህነትን የሚጸየፍ ሰርተው ሚሊዮነር መሆን የሚችል ዜጋን 100% ጠቅላላ ለኢትዮጵያ ሕዝብ ማድረግ እንችላለን። እሺ በደንብ እንችላለን። ለራሳችን ነው። እሺ የቀራለ ስልክ ቁጥር እንገራቸው። እሺ እስኪ ምርት ይቺ ያቴ እንደዚህ አረጀች። እኔ እጄ ይዞር ጻፍ እንደተገለኝ ስለዚህ ነው አይልትማሩበት ነው። በጣም ጥንካሬ ነው የሚያሳየው። በእናታችሁ ዝቅ ማለት ዝቅ ብሎ አፈር ውስጥ የተገነባ ህንፃ ርቆና ተመንድጎ አድቆ ሲያዩት ነው የሚያምረው። የሰውዬ ታች ወርዶ ቢዝነስን ለመመስረት ዝቅ ብሎ በዚህ ቦርሳ ፀሐይ እየጠጣ ነው ያለው። 1 ኪሎዋን በዚህ በሚመች ለልጆቹ ለተማሪዎች እያከፋፈሉ ይችን ደግሞ እንዳልኳችሁ እያዘጋጀው ሽሮዋን በጣም ቆንጆ ነው ያለው ለተመናገር ሽሮ ዳቦ ቆሎ ካሽ ያደረግ ከሽ አድርገው አጠጥቶ በርታና ነቃ ብሎ ወደ ስራ ለመሄድ ቀለል ያለ ምግብ በተለይ ሹፌሮች ከተት ያደርጋሉ። ነጋዴዎች ምናምን ቦርሳቸው ውስጥ ያዝ አድርገው ጾም ደርሷል ገና ምግብ አልሰራውም ሲባል ይችን ቀውቀው ዋቻው ካለለ ቧንቧ ካለ የቻይላንድ እሺ ያዘ። ይሄ ደግሞ በርበሬ ነው። ይሄኛው ምንድነው? ሽሮ ነው። ይሄ ነው ሽሮ። በጣም ቆንጆ ነው። ምጥን ነው። የተመጣጠነ ኢኮኖሚ ለመገንባት በምጥን ሽሮ ጀምሯል። እሺ ይሄ ደግሞ በርበሬ። እንደው ወንድ የሰራው ያቃጥል ይሆን? ወንድ ደፋር ነው። አይ ምክር ከሴቶች እንደዚህ እየጠየቁ እንዳላበላሽ በፊት በርግጥ ለሌሎች ማሰራ ነበር። ስራ አልንቅም ነው ያልሞከርኩት የለም ብዙ ነገር እንትን ብያለሁ እና በጣም ጥሩ። ስለዚህ ይሄ ምጥን በርበሬ
ምጥን ሽሮና በርበሬ ዳቦ ቆሎ ማነው ስም ያልከኝ? ለጊዜው አድራሻና ራሱን የቻለ ሱቅ የለም፣ አንቀሳቅሰ እየሰጠ ነው። ከተወሰነ ጊዜ በኋላ ወደ ሱቅ ገብተ ትልቅ ማርኬት እስከሚኖር ድረስም ኢንዱስትሪም እስከምታቋቁም እንቀጥላለን። ለማንኛውም ይህንን ቤታችሁ መስራት የምትፈልጉ ይህን ምጥን ወይም በርበሬ መግዛት ይቻላል። ይችን ግን እኔ እንደው አይኔ አረፈባትና ስንት ነው የአንድ ዋጋ? ይችን መርቅልና በነጻ ብትበላል ደስ ይላል። ዋው ስንት ነው የአንድ ዋጋ የሚሸጥበት? 40 ብር ነው። 40 ብር ይሄ እያንዳንዳቸው ማለት ነው። ይሄ ግን ባልትና ውስጥ ሲሸጥ ስጠይቅ 90 ብር ነው። አንተ ግን 40 ነው የምታስረክበው። ሰው እንዲገዛ ሌላ አለክ? እነዚህ ናቸው። ስለዚህ 3 ፍሬ ያለ የአንዱ ዋጋ 40 ብር ነው። አጠቃላይ 120 ብር ነው። ወይ አንዷን ብቻ ወይ ሁሉንም የሚገዛ ሰው ከዚህ ውስጥ በእናታቸው ይሄን የሚገዛ ሰው ተባረኩ። አንድ ጊዜ አጨብጭቡላት። ማያችን የመገበያየትን ጉዳይ እኔ ነኝ የማውቀው ብላለች። ስጡልኝ። በደንብ አጨብጭቡላት። በደንብ እሺ። ስልክ ቁጥርን አንዴ ተናገር። ስልክ ቁጥር 0920 65 01 92 ደግመዋለሁ። 0920 65 01 92 አይደል? 200 ብር ነው የሰጠው። እንኳን ለወንድ ልጅ ለሴት ልጅ ክብደቱን ስለማውቀው ነው። ጠቅሞት አይደለም ግን በጣም ከባድ ነው የባልትና ስራ። በጣም እናመሰግናለን። እንግዲህ አንዱ ለመድረው በሆነ ቢዝነስ ስንሰለጥንኛ ልጅ ማልያው የዛሬ ቢሊዮነር የትላንትና ድሃ የነበረ አንድ ማልያዊ ግለሰብ እናቱ ሸፍ ሰልጥና እሱ ደግሞ ማርኬቲንግ ሰልጥኖ ምንም ስራ አጡ፣ ምንም ገንዘብ የላቸውም። ተስፋ ቆርጠው በተቀመጡበት አንድ ስልጠና ሰሙና ወረዛው የጎበዝ ግለሰብ አንድ ሀሳብ መጣለት። የኔ ማርኬቲንግ ባለሙያ ነኝ፣ አንቺ ደግሞ ሸፍ ሰልጥነሻል፣ አንቺ ዶሮ ስሪና እኔ አዝሬ እሸጣለሁ አለ። እንዴት ሊሆን ይችላል? ግድ የለሽም፣ በኋላ ላይ ራሱን የቻለ ስፔሻል ምግብ ቤት ይኖረናል አለ። እናቱ ዶሮ ሰራች በሙያዋ፣ እሱ ደግሞ በማርኬቲንግ አዙሮ ይጠይቃል። መኖሪያ ቤት፣ ሱቅ፣ መንገድ ላይ፣ አገልግሎት ቦታ፣ ኦፊስ ውስጥ ያልጠየቀበት ቦታ የለም። ነገር ግን ሁሉም በስድብ በማንቋሸሽ በማዋረድ ዞር በል የማነህ እብድ ማለት ታታልል ነው እዛው ለራስህ ብለው ብዙ ነገሮችን ተሸከመ። 99 ሰዎች እምቢ ብለውት 100ኛው ግን ማን ነገረ እንደራበን እንደደከመን ማን ነገረ? የምር ምን አይነት ሰው ነህ አንተ? እንደ መላእክት ሆንክልን እኮ። እስኪ ቅመሰው፣ የምር ምግብ ነው። ቀምሶ አሳያቸው። ከዛ በሉት። ከዛን ቀን አንድ ደንበኛ ያዘ። ስንተኛው ላይ? 100ኛው ላይ። ለኛ ነጋምጣ ጎረቤትም አንድ ሰው እናስማማላለን። በሚቀጥለው ሌላ መፈለግ ጀመረ። ለምን? እነኛማ መደበኛ ትእዛዝ አለ። 2 ነው ይዞ ወጣው። አንዱን ለደንበኛ፣ አንዱን ምን ሊያደርግ ሌላ ደንበኛ ሊፈልግበት ቀጠለ። አንድ ደንበኛ ይዞ የነበረውን አንድ ደንበኛ 2 እንደዚህ ያለ ሁሉም ምርትና አገልግሎቱን የሱን ለመጠቀም ዝግጁ ሆነው ዛሬ ልጅ ማለት 3ኛ ፎቅ ላይ የራሱ ትልቅ የመኪና ጋርመንት መለዋወጫ አለ። አሽመጭ ኢንዱስትሪ የመልየው ቢሊዮነር ነው። ሌላ ጊዜም ታውቁታላችሁ። እኔ በግል አውሮፕላኑ መጥቶ ዱባይ ችርስ ብየው አብረን ኮርስ ወስደናል። ራሽያም አብረን ጎራ ብለናል ማለት ነው። ይህ ምሳሌ እንደዛ አይነት ሰዎች እንዲሆኑ ዛሬ በርበሬ ቀንጥሶ ቀመሱ ያለን ሰውዬ ነገ ራሱ ኢንዱስትሪ እንደሚኖረው አንጠራጠርም። አንድ ያድምጥ። ስልክ ተናገር። አንድ ድገመው፣ ጮክ በል። 0920 65 01 92 እየደወላችሁ እያበረታታችሁት እየገዛችሁት አስተያየት እየሰጣችሁት አንቁት ወደ መጣበት አንድ ጊዜ በክብር ሸኙልን። ቼፕ ቻ ቼፕ ቻ ቼፕ ቻ ቼፕ። ሌላ ሰው አንድ ጊዜ በፍጥነት እዛ አካባቢ ላይ ያለ ሌላ ሰው ጥሩልኝ። በሚሊዮነሮች መንገድ እሺ፣ በሚሊዮነሮች መንገድ ወደ ቢዝነስ ኮርስ የገባ እዛ ጋር እሺ፣ መጨረሻ ላይ ስትልኝ እስከመጣ ድረስ ቼፕ ቼፕ ቼፕ። ለሰጪ መስጠት ግዴታ ነው። ምንም ማድረግ አይቻልም። አስጨብጭቡ። ከደከማችሁ ከማጨብጨብ አስጨብጭቡ። እሺ ስም አልበል። ጌታው ወንድና እሺ፣ ወንድ ነኝ ብሏል። እሺ አንዴ ስምና አድራሻን ኮድህን። ስም ጌታውን ተፈራ እባላለሁኝ። እድሜ 30 ነው። ኮድ ኤም 2827 ኮተቤ ገብርኤል መሳለሚያ አካባቢ ነው ያለሁት። ለጊዜው የራሴን የቻለ ሱቅ የለኝም፣ ግን በእጅ ይዤ እያዞርኩኝ። ድምፅ ከፍ
እያሉ ነው። እሺ ያው የመንግስት ሰራተኛ ነኝ። የጀመርኩትኝ ጀምሩ ከተባለበት ከ12 ቀን በኋላ ነው እና ፐርሰንቱን ኦልሞስት አጠቃላይ እንትን አላልኩኝም። ነገር ግን ቢያንስ ምን ያክል ፐርሰንት አሳካው ከተቀመጠልህ ላይ? በ5000 ብር ነው የጀመርኩትኝ። ወደ 3000 ብር ትርፍ አግኝቼበታለሁ ማለት ነው። ምንድን ነው የሚሰራው? እስኪ ዋው! ትውልድን መቅረጽ፣ ፕሮግራማችንን ማገዝ መጽሐፍ ነው እየሰራ ያለው። አሳክቷል። ትንሽ ነው የቀረው። ኦልሬዲ አሳክቷል። ፐርሰንቷ በጣም ትንሽ ነው የጎደለችው። እስኪ ግለጠው። ምን እንደው ከተፈቀደልኝ ማለት ነው ፈልገው ድምፅህን ከፍ አድርገህ። እሺ በታላቁ መጽሐፋችን ላይ ምን ይላል? ልጅህን የሚሄድበትን መንገድ አስተምረው አሳየው ይላል ታላቁ መጽሐፍ ቅዱስ ላይ ያለ ጥቅስ ነውና መጽሐፍ ምሳሌ ላይ እንግዲህ ይሄንን ልጅ ካሳየው ከዛች መንገድ ፈቀቅ አይልም፣ እሷን ይዞ ይከተላል ይላልና ቅድም ስለ አድዋም የተለያዩ መልእክቶችን ወስደናል። ጀግንነቶች የት ቀሩ የት ሄዱ የሚለው ነገር ማለት ነው። ጀግንነቶቻችን የትም ቀርተው አይደለም፣ ማስተላለፍ ስላልቻልን ነው፣ የሚነግረን ሰው ስላጣን ነው። እና ዛሬ ላይ አቶ በላይ ሞርዴን እጅግ በጣም የማመሰግናቸው ለዚህ ትውልድ ይህንን መንገድ ነው እንግዲህ እያሳዩን ያለ ማለት ነው። የእድገትን የጀግንነትን መንገድ እየጠረጉልን ነው ያሉት። ለዚህም አመሰግናለሁ። ታመሰግናለሁ። ምን የሚለው መጽሐፍ እስኪ እነዚህን የአገር በቀል መጽሐፍ አሉ፣ የሳይኮሎጂ አለ፣ የሽያጭ ይሄ የሚያጣላ ምናምን አለ የለም። ብር የሚያስገኝ አለው አለው። እሺ እኛ የምንፈልገው ምን የሚያስገኝ ነው? ብር የሚያስገኝ፣ ፍቅር የሚያስገኝ፣ ስብዕናን የሚያስገኝ ስገዙም እሱ መጽሐፍ እሺ፣ ስታነቡም እንደዛው እሺ። ሲጠብቅ ሲጎራ ይሆናል። ዝጎራ የዶክተር አለማየሁ ዋሴ መጽሐፍ ነው። እጅግ በጣም የምንወደው የምናውቀው፣ እንዲሁም ደግሞ ከውጭ በትርጉም የመጡም አሉ። የሽያጭ ሳይኮሎጂ የሚል አለ። አሁን ሁላችንም የቱ ነው አገር በቀሉ? የቱ ነው? የኛ ምሁራኖች የጻፉት አሳይ። እነዚህ በሙሉ የኛ ምሁራኖች የጻፏቸው መጽሐፎች ናቸው በብዛት። ይሄንን በጥንቃቄ ነው መተርጎም ያለብን። ግን የኛም ይሄን ያዘው የኛ ምሁራኖች የጻፉትን ግን ከዚህ በር አናስወጣም። ያንዱ ዋጋ ስንት ነው? እዚህ ጋር ባሉት ነው። እሺ የዚህ ዋጋ ስንት ነው? ምሳሌ ለምሳሌ 480 ይላል፣ 460 ይሻላል ካሽ ሲሆን በዶላርም አለ አንተ 480 እንደው 460 መሸጥ እንደው መጽሐፍ ያን ያክል ለመጽሐፍ ማንበብ ጊዜ የለኝም። አይ ከኔ አንባቢ የለም አንድም አላገኘሁበት። ነገር ግን ይሄን በተለየ ሁኔታ የምትሉ ሰዎች እንደው ማንበብ ከዚህ በኋላ ልምድ አደርጋለሁ የምትሉ ባካችሁ ይሄን ሰውዬ ለማበረታታት በ450 የሚገዛው አለ መጽሐፍ። ይሄን አንዱን ነው የምንገዛው በ450 ዝው ገዝቼው እንዲበረታታ አደርጋለሁ የሚል እስኪ እጃቸው መሰለኝ በእናታችሁ አንድ ያመስግኑልን። እዛ ዳር ላይ ሩቅ ስለሆነ አንድ ጊዜ ወደዚህ አንድ ይናለን። ሩቅ ስለሆነ በደንብ አጨብጭቡለት። አያችሁ ማንበብ ሙሉ ሰው ያደርጋል። ቢያንስ ይህን ሸጦ መሄድ አለበት። ነው ዋው የምን 450 መጣ 600 ብር ነው የምገዛው ብሏል። 600 ብር በእናታችሁ ቪዲዮ እንቀርጻለን። ያው የታል ሰጥቻለሁ። ማለትም እንደዚህ አይነት ነገሮችን በደንብ እያነቃቃንና እያበረታታን ወደፊት የራሱ ትልቅ መጽሐፍ መደብር ሲቀጥል የራሱ ትልቅ መጽሐፍ ማተሚያ ቤት እስከሚኖረው ድረስ እግር በእግር እኛ እንከታተለዋለን፣ እናንተ ትገዛላችሁ። እሺ ቀጣዩ ነው እንዳ ለአንተ ማን ይመለስ መልስ። እሺ መልስ ለታላቅ አይሰጥም፣ የሚሰራ ሰው ታላቅ ነው ብሏል። መልስም አልተቀበለ። ለታላቅ መልስ አይሰጥም። ከልብ እናመሰግናለን። ወደ መቀመጫው አንዴ መልሱልን። ስልክን አንዴ ስልክ እሺ 0920 75 96 76 ድገመው አንዴ 0920 75 96 76 አድራሻ የት ነው?
ኮተቤ ገብርኤል መሳለሚያ አካባቢ ነው። ለጊዜው ራሱን የቻለ ማርኬት የለውም። መጽሐፎቹን አንቀሳቅሰው መሸጥ ቢዝነስ በ5000 ብር ጀምሯል። 5000 ብር ወደ 5 ሚሊዮን ከዛ ወደ ሌላ ትልልቅ ኢንዱስትሪዎች ከሚሄድ ድረስ በዚህ ስልክ ደውላችሁ የምትፈልጉትን አይነት መጽሐፍ አምጣልን። እኛ ማንበብ ላንተ ማበረታታት ስንል እንዲያውም ማንባቢ ልታረገኝ ሌላ አስመጣው በሉት። እናመሰግናለን። አንዴ ወደ መጣበት ሸኝን እንደማዳችሁ ቸ ሌላ ዝጋለ አንዴ ጥራሉ ሄሎ ደርሻለሁኝ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። የመጨረሻ ለቀሩን 3 አባባዮች አንድ የመጨረሻዎቹ ናቸው። በደንብ ሞቅ አድርጋችሁ ጋብዙልን። በፈጠራቸው ሚሊዮኖች መንገድ ለታሪክ የሚቀመጥ ነው እያልን መቼም ቢሆን ኢትዮጵያ ከተቀየረች በኋላ እንዘክረዋለን። ስም አልበል አበበ ከጀሙስ ውስጥ እሺ፣ ወንድና እሺ። ያው ዛሬ ጀሙ አካባቢ፣ ገላን አካባቢ፣ ቃሊቲ አካባቢ የሌለ መነቃቃት እየታየ ነው። በእናታችሁ አንድ ሞራል ተጋጭቶ እሺ ስሜ አበበ በሪውን እባላለሁ። አድራሻዬ ጀሙ 3 ከመስታወት ፋብሪካ በላይኛው አስፋልት ወደ ገብርኤል መሄጃ ገብርኤል ሳይደርሱ ባለው ኮብልስቶን ላይ ማለት ነው የምገኘው። የጀመርኩት በ3 አይነት ምርት ነው። ማለትም ሽንኩርት፣ ድንችና ቲማቲም። እሱም ሽንኩርት 20 ኪሎ፣ ቲማቲም 50 ኪሎ፣ ድንች ደግሞ በ30 ኪሎ ማለት ነው። አሁን ደግሞ በዚህም ይጀመራል ለካ። እሺ አሁን ደግሞ ያለውበት ደረጃ ድንች 1 ኩንታል፣ ቲማቲም ደግሞ 1 ሳጥን ሙሉ፣ ሽንኩርት 80 ኪሎ፣ ሌላ አይነት ደግሞ ጨምሬ ጥቅል ጎመን፣ ቀይ ስርና ካሮት ቃሪያን አካትቼ ደግሞ በማስፋት ምኝታዬንም ስራ ቦታዬንም ወይ ደግሞ መኖሪያዬንም አንድ ላይ በማድረግ ነው የምሰራው። ብቻዬን አይደለም። እኔ 5 ዓመት የምሰራበት ድርጅት አለ። እዛ ውስጥ ነው አሁንም የምሰራው። በቅርቡ ትዳር ይዣለሁ። ማለትም ከሚሊዮነሮች መንገድ ስራ ወይ ደግሞ ይህን እንትን ገና እንደተጀመረ አካባቢ ጥቅምት መጨረሻ አካባቢ ነው እና የተጀመረው። አሁን ካገባው ደግሞ ወይ ደግሞ ስራውን ከጀመርኩኝ ወር አልፎታል። ስለዚህ በዛ መንገድ ነው ባለቤቴ ትሰራለች፣ እኔ ድርጅቱ ላይ በዛው እቀጥላለሁ፣ እመለሳለሁ። ከ11 ሰዓት በኋላ እመለሳለሁ። እኔ ወደ ስራዬ እስከ 3 ሰዓት ተኩል ደግሞ እኔ እሰራለሁ። እሷ ደግሞ እዛችሁ ቤታችን ውስጥ የሌላውን ስራ ወይ ደግሞ የቤቱን ስራ ልብስ ማጠብ ሊሆን ይችላል፣ ሌሎች ነገሮችን የቤት ስራዎችን ትሰራለች። ቀኑን ሙሉ የምትሰራው እሷ ነች ማለት ነው። አሁን በዚህ ይህን ሚሊዮነሮች መንገድ ከመከተሌ በፊት በዚህ ድርጅት ወይ ደግሞ በበላይ አትክልትና አስቤዛ ስር አድጎ ትልቅ ደረጃ የደረሰውን አቶ ወንደሰን ሞርዴን ደግሞ ነሐሴ መጨረሻ አካባቢ ይመስለኛል በሌላ የቴሌቪዥን ቻናል ምስክርነት ሲሰጥ አይቼው እሱንም ደግሞ ፈልጌ ለማግኘት ጥረት አድርጌ ነበረ፣ አልተሳካልኝም። አባታችን ወይ ደግሞ ወንድማችን በሚዲያ ሲመጣ ደግሞ እጅግ በጣም በመደሰት
ዘግይቼ 2 ሳምንት ጀምሩ ከተባለ 2 ሳምንት ዘግይቼ ነው የጀመርኩት። ነገር ግን በመጀመሪያ ወይ ደግሞ በ15ኛ ቀን የተባለውን አሳክቻለሁ ማለት ነው። 5500 ብር አሳክቼ ነው ኢንቨስት ያደረኩት መልሼ 5500ን አዳዲስ እቃ ያመጣሁበት ማለት ነው። እና በዚህ አይነት ይገባል። በዚህ አይነት ፕሮሰስ ነው አሁን በጣም አሪፍ ሁኔታ ላይ ይገኛለሁ። ከቤት ያለውን ነገር አንጠቀምም። ከውጭ እኔ ሰርቼ በመመታው የቤት ኪራይ እንከፍላለን። ከዛች በተረፈችዋ ነው ቀለብ ምንም መገበው ሁለታችን ብቻ ማለት ነው። ባለቤቴን በዚህ በኩል በጣም ከልብ አመሰግናለሁ። ሐሳቤን ተቀብላ ሰው ቤት ስሰራ ነው የነበረችው። ሐሳቤን ተቀብላ እሺ ብላ ወደዚህ ስራ በጋራ ገብተናል። ይህን ደግሞ በ2 አመት ደግሞ የራሳችን የገበያ ማዕከል እንደምንከፍት በእርግጠኝነት ተማመናለሁ። አመሰግናለሁ። አድራሻችን ቅድም ተናግሬያለሁ። ከመስታወት ፋብሪካ በላይኛው አስፋልት ወደ ገብርኤል መሄጃ ፐብሊክ ሰርቪስ ወደ ቦርጋ በሚወስደው ኮብልስቶን 20 ሜትር ገባ ብሎ ይገኛል። ስልክ ቁጥሬ 0942 82 89 11 ደግሞዋለሁ። ስልክ በደንብ ተጠቀሙበት። ደግሞዋለሁ 0942 82 89 11 ኮዴ በዚህ በሚሊዮኖች መንገድ ኮድ የተሰጠኝ ኤም 138 ወይ ደግሞ ኤም 138 ሚስት ትሰለጥናለች። ፕሮግራም በሚገባ ዩቲዩብ እንከታተላለን። ማታ ማታ እስከ 3 ሰዓት ተኩል ወይ ደግሞ እስከ 4 ሰዓት እኔ ቆያለሁ። ያው የሰፈሩ መብራት ምንም ትንሽ ችግር ስለሆነ በጣም መብራት ከሌለ እስከ 3 ተኩል እንሰራና በባትሪ እንዘጋለን። ካልሆነ ግን እስከ 4 ሰዓት ነው ኮመናችን። ከዛ በኋላ ነው ዩቲዩባችን ቴሌግራምም እንሳተፋለን። ከዛ በኋላ ባለው ሰዓት ማለት ነው በጋራ ነው የምንከታተለው። እንደው በእናታችሁ በ3 አይነት ጀመረ 6 አይነት አደረገ። በትናንሽ ጀመረ ወደ ኩንታልና ወደ ሳጥን አመጣው። የሚሰራው መሰረታዊ ፍጆታ ለሰዎች ልጆች የሚጠቅም ነገር እንደዚሁም ደግሞ በሚሊዮነሮች መንገድ እየሰለጠነች ያለች አግብቶ እሱ ለረጅም ጊዜ ያለበትን ድርጅት እየሰራ በትርፍ ሰዓቱ እሱ በሙሉ ጊዜው ባለቤቱን አድርጎ በቅርብ ጊዜ እንግዲህ የገበያ ማዕከል ገንብቼ እንደ በላይ አትክልትና አስቤዛ ማዕከል ህዝቡን ማገልገል ይጠበቅብኛል ብሏል። በእናታችሁ በደንብ ሞት ያለ ሌላ አይቀርም የምትለው የምታስተላልፈው አለ መልእክት? አይቀርም ነው ማለት የዚህ ትውልድ ልጆች እኔ አሁን ለምሳሌ 22 ዓመቴ ነው፣ ባለቤቴ 20 ዓመቷ ነው። ማለት ወጣት ነን። ትዳር አካባቢ ላይ በምንሰማው ነገር ገና በዚህ ልጅነታችሁ የሚሉ በጣም ብዙዎች አሉ። ግን ለመስራት እስከሆነ ድረስ ደግሞ ትዳር እንቅፋት አይሆንም ያበለጽጋል እንጂ ብዬ አስባለሁ በእኔ በኩል። ሌላው ደግሞ ወጣቶች ወይ ደግሞ በአካባቢ የሚገኙ ወጣቶች አሉ። በቅርቡ በሁለተኛው መስፈርት ደግሞ አካትቻቸዋለሁ። እነሱንም በአገልግሎትና በንግድ ተካተዋል። ያው ኮዱ ምኑም በእኔ መስፈርት እንደሚሄድ ሁሉንም ነገር ነግሬያቸዋለሁ። ጓደኞቼ ናቸው፣ እነሱም ይካተታሉ። ግን አሁን የሚከታተሉ በሚዲያ የሚከታተሉ ወጣቶች እንደኔ አይነት ወጣቶች ደግሞ ቀጣይ ትውልድ መገንባት የሚቻለው በዚህ ነውና ወደዚህ እንዲካተቱ መልእክቴን አስተላልፋለሁ። ስትልኝ ቢደመጥ ቢሰማ ቢነገር የማያልቅ የብዙዎቻችን ትናንሽ የሚመስል ግን ትልልቅ ህልሞቻችንን አንድ ብለን ከጀመር የመጀመሪያ 5 ህግ አንዱ መፈለግ፣ መጀመር፣ ማመን፣ መጽናት፣ መተግበር ስለሆነ ብዙ ሰዎች በመፈለግ በሚሊዮነሮች መንገድ ስልጠና ወደ መፈለግ ገብተዋል። በሚሊዮነሮች መንገድ ስልጠና ወደ መጀመር ገብተዋል። በሚሊዮነሮች መንገድ ስልጠና ወደ ማመን እየገቡ ወደ መጽናት እየሄዱ ወደ መተግበር እንሄዳለን። የስኬት ህግ ስንት ነው ብለናል? 5 የመፈለግ፣ የመጀመር፣ የማመን፣ የመጽናት፣ የመተግበር። በሚሊዮነሮች መንገድ ይህ ሲነዛ ሲሰበክ ሲነገር ስብዕና በደንብ ተደርጎ ይጎለብታል። ክብር ወደ መቀመጫው መልሱልን። እጅግ በጣም ሀሳብ አስተያየትና ግጥም ያላቸው ነፍ ቢኖሩም ነገር እንዳለ ጊዜ አንጻር ለሳምንት እያደረግነው በዚህ ሙቀትና በዚህ ከባድ አየር ሁኔታ ላይ ተቀምጣችሁ ምርትና አገልግሎታቸውን ያመጡን ሰዎች በማዳመጥ ምርትና አገልግሎታቸውን በሞራል በመግዛት እንዲሁም ደግሞ አነሰ በዛ ሳትሉ ምርትና አገልግሎታቸውን ይዛችሁ መታችሁ እዚህ ላስተዋወቃችሁና ለገዛችሁ ለአጠቃላይ ለሁለቱም ቡድን ለሻጭም ለገዥም በእናታችሁ ሞቅ ያለ ሞራል ቢዝነስን ማሳጅ አድርገን አሟሙቀን
ብለን ከተኛበት ከሞተበት ህይወት ዘርተን ራስ በራሳችን አፋይተን ሪሳይክል አድርገን አሟሙቀን አቀጣጥረን አምርተን ሸጠን ተገበያይተን ተገዛዝተን ተመካክረንና ተናበን ሞራል ተሰታተንና ተጋግዘን በያላችሁበት በሚሊዮነሮች መንገድ የግብይት ትስስርን በመፍጠርና ሞራል በመሰጣጣት በመገበያየት በመደናነቅ ማንኛውንም ሰው ሚሊዮነር ለማድረግ በዚህ ፕሮግራም ላይ ተሳትፎ ሚሊዮነሮች መንገድ ህግና ደንብን ያከበረ ሰው በሁለት ዓመት ጊዜ ብቻ ሚሊዮነር እንድንሆን ለሚደረገው ጥረት ተሳትፎ ስለሆናችሁ እጅግ በጣም እናመሰግናለን። ለነበረን ቆይታ እጅግ በጣም እያመሰገንን ሁላችሁንም አመሰግናለሁ። ዘወትር እሑድ ወሰን ኤምኤስ ህንፃ በሚገኘው አምስተኛ ፎቅ ላይ መጣችሁ ፕሮግራም በነፃ መካፈል ይቻላል። በኢትዮ ኤፍኤም ከ10 ሰዓት እስከ ምሽቱ 12 ሰዓት ድረስ፣ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ ተከታተሉ። በሁሉም ቦታ ላይ በላይ ሚዲያ ብላችሁ ብትገቡ በቀላሉ ሁሉንም ፕሮግራም ሶሻል ሚዲያችን ላይ ታገኛላችሁ። ለክብር ስፖንሰሮቻችን ግን ለበላይ አትክልትና አስቤዛ፣ ነፃነት አትክልትና አስቤዛ፣ ቺል በርገር፣ ማማ አጠቃላይ ጋራጅን ከልብ እናመሰግናለን። መልካም ቆይታ